እኮ የእነዚህ ውጤት እኮ ነው። የሚያስገርም ቪዲዮ እያመጣህ እኮ የምትሰራው እኮ ይሄ ነው እኮ ውጤቱ። በትምህርት ቤት የተማርነው በማህበራዊ ሚዲያ ውስጥ ቫይራል ለመውጣት ፎሎ ለማግኘት ገንዘብ ለማግኘት ተብሎ ህዝቡ እንዴት መረን እንደሚሆን አይደል አንተ ሪያክሽን የምታቀርበው። ያ የምታቀርበው ሪያክሽን እነዛ ሴቶች ልቅ ሆነው እነዛ ወንዶች ልቅ ሆነው የምታየው በጣም አስቀያሚ የሆነው ነገር የመጣው በዚሁ ማህበር ምክንያት ነው። ትውልዱን እንደዚህ መረን ያደረገው ይሄው ማህበር ነው የምለው እኔ። ለዚህ ነው አንተም እንዲያውም ሪያክሽን ቪዲዮ እንድትሰራም እንጀራም የሆነ ይሄው ማህበር ሳይሆን አይቀር ብዬ አስባለሁ። ክፉዎች ባይኖሩ ሪያክሽን አንሰራም ማለት ነው። መረን የሆኑ ሰዎች ቪዲዮ ባይለቁ ተቀርጸው እኛም ይሄን ነገር አንሰራውም ነበረ። እኛም ይሄን ቪዲዮ የምንሰራው ህዝቡ እንዲመለስ ነው። አንተ ራስህ ትውልዱን ለማድረቅ አይደል ጥረት የምታደርገው። ሼክስፒር አመለኛቱን ማረቅ ብሎ እንደጻፈው አንተም አመለኛው ክፉ አመል ያለባቸውን መጥፎ የሚባሉትን ትውልድ ለማስተካከል መሰለኝ የምትወቅሰው አይደል እንዴ? ስለዚህ እኛም የምንናገረው ይሄን ነው። ሌላው ብዙ ምልክቶች አሏቸው፣ ብዙ የሚግባቡበት ነገር አሏቸው። በሚስጥር ነበር የሚግባቡት ብለሃል። አዎ ለዚህ ነው በሚስጥር ስለሚግባቡ ነው ሴክሬት ሶሳይቲ የተባሉት። እንደገናም ደግሞ ኮንስፓይረሲ ነው ሴራ ነው ብለን የምንናገረው ለዛ ነው። በገሃድ አልመጡም ነበረ፣ አሁን ግን በገሃድ መጥተዋል ነው እያልን ያለ ነው። አሁን አንተም ደግሞ ለምንድን ነው የኢንላይትድ ወይም ደግሞ ይሄ የአስተሳሰብ ልቀትን የእውቀት ከፍታን የሚያሳዩ ማህበራትን ለምንድን ነው የምትቃወሙት የምትል ነው የምትመስለው ንግግርህ። ወንድማችን ሰመረ ባህሪያው ማለት ነው። ይሄ ወንድማችን ከጎን የምታዩት ወንድማችን ሲልካሊል ብሎ ቴሌግራም እና ቲክቶክ ላይ የሚለቀው ወንድማችን ያኔ ሲጀምር በዘፈን ነበር የጀመረው። የሰመረ ባህሪያውን ለቀቀ። መልኩም እንደዚህ ሆኖ ጸጉሩም እንደምታዩት ነው፣ ኖርማል ነው። ለእሱ ነው ኖርማል ያልኳችሁ ለዚህ ልጅ። አሁን በዚህ ሰዓት ይሄ ጸጉሩ ኖርማል ነው። ለምን ገና ወደ ምንም ነገር አልገባም። ግን ኦርቶዶክስን ገብቶ ቤተክርስቲያንን አያውቃትም። ምናልባትም ለአንብብ ብሎ ካነበበም የጥንቁልናና የኮኮ ቆጠራ የአስማትና የድግምት መጽሐፍቶችን ነው ሊያነብ የሚችለው። ያንንም እንዳነበበ የምናየው ወደፊት በሚለቀቀው ቪዲዮ ነው። አሁን ከፊት በማያሳያችሁ ቪዲዮ ነው። ግን መጀመሪያ ዘፈን ነበር የሚለቀው። ኮፒራይት እንዳይጠይቀኝ እንትን እለዋለሁ እኔ። ሊቃሊል ወይ ዛሬ አንድ ነገር ላይ ልናገር። ትናንትና ያጋጠመኝን ነገር ነው ነግራችሁና አንድ ልጅ ነበረ አንገቱን ደፍቶ የሚሄድ አይነት ልጅ ነው። በቃ እንጃ ሰውን ራሱ ሰላም ማለት የሆነ ቀና ማለት የሚፈራ አይነት ልጅ ራሱ ነበረና ትናንትና ምን እንደሆነ አላውቅም፣ ድንገተኛ ህመም ይዞት ይመስለኛል ድንገት ህይወቱ አለፈ ማለት ነውና ዛሬ ስሰማ በጣም ነው የተሰማኝ። ምክንያቱም ልጁ የነበረውን ባህሪ በጣም አውቆ ነበር፣ የነበረውን ሁኔታ በጣም አውቅ ነበርና በቃ ሰውን ቀና ብሎ አይም ሁሌ እኔ እንጃ ታናሹ ሊሆን ይችላል፣ በጣም እሱ በታች በእድሜ ማለት ነው እሱ በታች የሆኑ ልጆች ሊሆኑ ይችላሉና ቀና ብሎ የሚሄድ ልጅ አልነበረም። ሰላም ራሱ ለማለት አይኑን የሚሰብር አይነት ሰው ነበር ነው። ቢያንስ በጣም ተለቅ ይላል ብዬ አስባለሁ፣ ወደ 27 28 ይጠጋልና ድንገት ሞተ ሲባል በጣም ነው የተሰማኝ። ለምን በቃ እንደዚህ ነው ህይወት። አንተ እንደምትፈልገው ሳትኖር አንድ ቀን ቀና ብለህ ሄደህ ውስጥ ያለውን ሳታወጣ ድንገት ትሞታለህ። እንደዚህ መናገር የምፈልገው ምን መሰላችሁ፣ በዚህ ላይ የሰው ልጅ ለተፈጠረበት ወይም እሱ ለፈለገው ዓላማ መኖር አለበት ብዬ ነው የማስበው። ምክንያቱም አሁን የዚህ ልጅ ህይወት በጣም ነው የሚያሳዝነው። ምናልባት እኮ ያ ሰው ብዙ ነገር ያቅል ይሆናል። ምናልባት እኮ ብዙ ነገር አስቦ ሊሆን ይችላል። የሆነ የሚፈልገው ነገር እኮ ይኖራል። አንዳንድ ሰዎች እኮ በባህሪያቸው መናገራቸው፣ አንዳንድ ሰዎች በባህሪያቸው ነገሮችን አውጥተው ማውራታቸው የሆነ ነገር ይፈልግ ይሆናል ማለት ነው። የሚያሳዝን ህይወት አንድ ቀን ለራሱ መኖር ሳይችል ቀና ብሎ መሄድ ሳይችል ሰው ሁሉ የእሱ ተመሳሳይ ከአፈር መስራታቸውን አያውቅ፣ የተፈጠረበትን ምክንያት አያውቅ ድንገት እንደዚህ በሞትም እኮ አለ። በጣም ከባዱ ነገር አንድን ነገር ሳይፈልጉት በፍራቻ ያንን ነገር ይዞ መቀመጥ መታሰር ነው ብዬ ነው የማምነው። አዎ መታሰር። አሁን ይሄ ልጅ ያወራቸውን ነገሮች ከስሜት ነው የተናገረው። የመጀመሪያዎቹ ቪዲዮዎቹ ናቸው። እቺ የመጀመሪያ የቲክቶኩ ቪዲዮ ናት። ገና ምንም ስለ ድግምት ለአስማት አልለቀቀም። ግን ንግግሮች ውስጥ ምን ፍሬ ነገር አለ መሰላችሁ? ሰው ለምን ዓላማ እንደተፈጠረ ሳያቅ ነው የሚሞተው። ለምን እንደገና ደግሞ በውስጣችን ፈርተን ያዝ ነው። ግን ያን ነገር አውጥተነው ተናግረን ልንተወው ይገባል የሚል ነው። እና ከነማን ጋር ከኒው ኤጅ ጋር የሚያያዝ ንግግር ነው የሚናገረው። ኒው ኤጅ ማለት ይመስለኛል ስለ ሃይማኖት ነው የሚያወራው። ሃይማኖት
ይዞት ወይም ደግሞ ታሞ እያለ ማንም ሰው አላወቀለትም። መጥቶ እንኳን ቢታይ ቼክ ቢደረግ እኮ የሆነ ነገር ግብር ተገብሮለት ምናምን የሆነ ነገር ተደርጎ ይሄ ልጅ መዳን ይችል ነበር የሚል ነገር ነው። ይሄ እንድናገር ያደረገኝ ከዚህ በኋላ በሚሰራቸው ቪዲዮዎች ተንተርሼ ነው። ምናልባት ሀሳቡ ሌላ ከሆነ አይዶን ነው አላውቅም። ግን ይሄ ልጅ የፀጉር ስታይሉን መጀመሪያ አይታችኋል። ያኛው ላይ እዚህ ላይ ኖርማል ነው ለሱ። ማንኛውም ፍንዳታ የሆነ ጎረምሳ ፀጉሩን እንደዚህ ያደርጋል፣ ቀለም ተቀብቶ ምናምን እቺን እንደዚህ ፍጥ ያደርጋል። ግን ጉድሩ የሚባል ይሄ አዳልሞት ማን ነው ወሰንገላ የሚባል መንፈስ ያለባቸው ቤተሰብ ውስጥ ያሉ ሰዎች ወይም ቃልቻ ቤተሰብ ውስጥ ያሉ ሰዎች ፀጉራቸውን ቅቤ የተቀቡ ወደ ገጠሩ አካባቢ ላይ አሳድገውት ትልቅ አድርገውት እንዲያውም ይከበራሉ። በጣም ብዙ ነገር ይደረግላቸዋል። እዚህ ጋር እኔ ማብራራት አልፈልግም። ብዙ አይነት ፕሮሰስ አለ። ግን የነዛ ቤተሰብ ልጆች የሆኑት በሙሉ በገጠመኝ ላይ ሰምታችሁ ከሆነ ለምንድን ነው ፀጉር የምታሳድገው እስቲ እናትህን ጠይቃት ብዬ ስጠይቃቸው በጣም ነው ይገርማቸው። አዎ በእኛ ቤተሰብ ውስጥ ጉድሮ ነበረ፣ ፀጉራቸው እንደዚህ የሚያሳድጉ ነበሩ። የቃልቻ ውሊያ ቤተሰቦች እንደዚህ ነበርን። እንደዚህ የሁሉ ይነገራቸዋል። ራስ ተፈሪያን ወይም ጃማይካ የምንላቸው ሰዎች ወደ ሻሸመኔ ለምንድን ነው የሚሄዱት ብዬ ባለፈው ነግሬያቸዋለሁ። ሻሸመኔ የሚሄዱበት ምክንያት ከዛ መጥተው ከሀገራቸው አዲስ አበባ የትም ቦታ ሲሄዱ አንደኛ የራሳቸውን እምነት ነው የፈጠሩት። ኦርቶዶክስ ጋር መጥተው አልተቀላቀሉም ሀገራችን ብለው ቢመጡም። እንደገና ደግሞ በጭሳጭስ ደግሞ የታወቁ ናቸው። ወሰንገላ መንፈስ ደግሞ ጭስ ይወዳል ብያቸዋለሁ። ከጭስ ጋር ከመዝረክረክ ከመቆሸሽ ጋር በተገናኘ የተገናኘ ነው። አንድ አይነት ነው። ከፀጉር ጋር በተገናኘ ራስ ተፈሪያን ለመሆን የሚሞክሩ ለየት ያለ የፀጉር ቁርጥ የሚቆረጡት በሙሉ የወሰንገላ መንፈስ ፋሚሊዎች ናቸው። ወሰንገላ የሚባለው መንፈስ ያለባቸው ናቸው። ይሄ መንፈስ ደግሞ መጠጥ ይወዳል፣ አረቄ ይወዳል። ከፀጉር ጋር በተገናኘ እንደገናም ደግሞ ጭሳጭስ፣ ሲጋራ፣ ዝሙት ጋር በተገናኘ ወንድ ልጅ ከሆነ ዝርክክ ማለት ራሱን ይመጣል። በጣም በቃ የሆነ ገላውን የመታጠቡ እንትን ራሱ በጣም እንትን ነው። ቆይቶ ነው እንደዚህ አይነት ነገር ውስጥ የሚገባው እና ራሱን የጣለን የሚሆነው የሀብታም ቤተሰብ ልጆች ሆነው ሻወር አጠገቡ እያለ እንኳን ገላውን የመታጠብ እድል አይኖረው፣ አይፈቅድለትም። ሰው አይሰማም። ራሴን ነው የማዳምጠው የሚለው በራሱ ጡዘት ውስጥ ነው የሚሆነው። አንድና አንድ ያችን ሲጋራውን ሱሱን ምናምን ብቻ ማራወጥ ነው የሚፈልገው ብዬ ደጋግሜ ነግሬያቸዋለሁ። በዙሪያ ያሉት ሰዎች ቢመክሩትም ኡፍ እናንተ በቃ እያለ ምክር ለሱ ምኑ ነው እንደ እሾክና እንደ መርዝ ነው፣ ወይም ደግሞ እንደ ቆሻሻ ነገር ነው የሚቆጥረው። አይሰማም ማንንም። የወሰንገላ መንፈስ ባህሪው በግርድፎ ነው የምነግራችሁ። ወደ ውስጥ ገብቼ የሌላ ገቢር ምናምን አላወራችሁም። ሰው ላይ የሚገለጥበት ባህሪው ነው የምላችሁ። በተለይ በዚህ ወጣት ላይ አሁን ባለው ወጣት ላይ የወሰንገላ መንፈስ ይሄ ነው ባህሪው የሚገለጠው። ከመገለጫዎች ውስጥ አንዱ ደግሞ ይሄ ፀጉር ነው። ይሄ ፀጉር ደግሞ በኋላ እንዴት ተሻሽሎ ወደ ታች እንዴት እንደሚወርድ እንደሚያርግ ደግሞ ታዩታላችሁ። ኢቭን በባህታዊያን ደረጃ እንኳን ያጋጥመኛል። ባህታዊ ናቸው ተብለው ሰውየው በባህታዊ ስም ሲያጭበረብሩ ተገኝተው በኋላ ግን ሲያጓሩ ሲጮሁ ነው የተገኙት። ባህታዊ ቤተክርስቲያን ባህታዊ ሆነ እኮ አስቡት። ግን ሰው የሚያውቀው በቃ ወይኔ የእግዚአብሔር ሰው እንደ ባህታዊያን እኮ ፀጉራቸው በመጽሐፍ ቅዱስ በቤተክርስቲያናችን በቃ ባህታዊያን ምን እንዲሆኑ ይፈልጋል? ከሰውነታቸው ላይ ምንም ነገር እንዳይነኩ፣ በተለይ ፀጉራቸውን ማለት ነው። በቃ ጺማቸውን አይቆረጡም። እንደዛው በቃ በተፈጥሯቸው ባህታዊ ማለት ተባዕት ብቻ ሆነ፣ ወንድ ብቻ፣ ሴት የሌለው ሚስት የሌለው ሴትን የማይጠጋ የእግዚአብሔር መልእክት ይዞ መጥቶ ለሕዝብ ተናግሮ ከተማ እንኳን መቀመጥና ማደር አይፈቀድለትም። እዛው ምናኔ ቦታ ላይ ያውም መነኮሳት የሚያድሩበት ገዳም አይደለም የሚኖረው ምናኔ። ይሄ ከገዳም ራቅ ብሎ ሄዶ ዋሻ ውስጥ መቀመጥ አለበት። ለብቻው ነው ሱባኤ መያዝ አለበት ባህታዊ። እነዚህ ከተማ ላይ መጥተው ይቀጥለው ምን ብለው በየቦታው ባህታዊ ነን የሚሉ ሰዎችን አይደለም እያልኳቸው ያለሁት። እንደገና ደግሞ ከዛ ጋር በማይተናነስ መልኩ ደግሞ ተውት፣ እዛ ውስጥ አልገባም። አሁን እዚህ ልጅ ላይ ብቻ ላተኩር። እዛ ከገባው ነገር ውስጥ ነው የምገባው። አሁን ይሄ ልጅ የሰመረ ባሪያውን ከከፈተ በኋላ በሃይማኖቱ ኒውትራል እንደሆነ ኦርቶዶክስ በክርስቲያንም ይሁን ምንም ብቻ ሙስሊምም ይሁን እንትን ውስጥ እንዳልገባ ያስታውቃል። የሃይማኖታዊ ትምህርቶች ውስጥ አልነበረም፣ እውቀቱ የለውም። ምናልባትም ልወቅ ብሎ ከመጣ የጀመረው ከዛ ከወደ ነገሥቱና ከሚለው ከጥንቆላ መጽሐፍ ላይ ነው ማለት ነው። ቤተክርስቲያን ከማትቀበለው አዋልድ መጽሐፍት ነው ብላ ካልደመረችው
እንደገናም ደግሞ ቤተክርስቲያን ውስጥ ከማንማረው መጽሐፍ ነው እውቀት አገኘሁ ብሎ የሚያስበው የትኛውም ኦርቶዶክስ ትክክለኛ ክርስቲያን የሆነ መምህርም ቴዎሎጂም የተመረቀ ሰው ይሄን መጽሐፍ እንዲያስተምር የማይፈቀድለትም ትክክለኛ መጽሐፍ ነው ተብሎ አይታመንም። አባቶቻችን የሚላቸው ማን እንደሆኑ በዚህ አጋጣሚ ቢለይልን ደስ ይለናል። ቤተክርስቲያን ካልተቀበለችው አውደ ነገሥቱን፣ መፍትሔ ሥራውን፣ መርበብተ ሰለሞን፣ መጽሐፈ ቆጵርያኖስ፣ ሌሎችም የድግምት መጽሐፍቶችን በሙሉ ማለት ነው የራሄሎም ጭምር መጽሐፍቷ ይሄ አጠቃላይ መጽሐፍቶች ቤተክርስቲያን የማትቀበለው ከሆነ አንደኛ አውግዤዋለሁ ማለት አለባት። ለምን እንደ ጥበብ መጽሐፍ እየታየ አባቶች እየተጠቀሙበት ስለሆነ። ሁለተኛ ነገር ደግሞ ቤተክርስቲያን የማታስተምረው ከሆነ ይሄንን የሚያነቡ ሰዎችን መወገዝ አለባቸው። ይሄንን አንብበውት እንደ ጥበብ ቢጠቀሙ ጥበብ ነው ብሎ የሚያስቡ ሰዎችም ጭምር መወገዝ አለባቸው። ይሄ መታየት አለበት። ስለዚህ ይሄ ወንድማችን ወደ ራሱ ሀሳብ መጣ ማለት ነው። በቃ አሁን የራሱን ሀሳብ ማንጸባረቅ ጀመረ። በዚህ ልክ ለእኛ ጥብቅና የሚቆምልናል እንዴ ብሎ ኒውትራል መሆን ጀመረ ማለት ነው። ተመልከቱት። አሁን ማኔጅ ማድረግ የምችለው ሌላ ሰው አይደለም። ያንተን ህይወት ማኔጅ ማድረግ የሚችለው ፓስወርዱ ያለው አንተ ጋር ነው እንጂ እነሱ ጋር አይደለም። አይምሮ ያለው አንተ ጋር ነው እንጂ እነሱ ጋር አይደለም። ስለዚህ መታሰርን እንደ ተስፋ ማጣት አትቁጠረው። መታሰር ሁሌም መታሰር ነው። ከታሰር አማራጭ አይደለም። መታሰር ያንተ ምርጫ ነው። ህይወትህ ምን ሊያስፈራ ይችላል ብሎ ነበር አንድ ሰው ጠየቀኝና ህይወቴ ሊያፈራኝ የሚችል ነገር የለም። መታሰር የሚለው ሃይማኖትን ነው። በነገራችን ላይ ይሄ እስር ቤት መታሰር አይደለም። በኢሉሚናቲዎችና በኤቲስትና ፓጋኖች ቋንቋ ሃይማኖትን እንደ እስር ቤት ነው የሚያዩት። እኛ ደግሞ በፍቅር መታሰር ነው የምንለው። እኔ ለምሳሌ በክርስቶስ ፍቅር ስለታሰርኩኝ ወደ ዓለም እንዳልወጣ ለጥቅሜ ያስጨንቀኛል ለምለው መዝሙር ዳዊት እንደተናገረ እግዚአብሔር ሆይ ለጥቅሜ ያስጨነቀኝ፣ ጾም፣ ጸልይ፣ ስገድ ያልከኝ ለጥቅሜ ነው፣ ነፍሴ እንድትድን ነው። ስለዚህ በሃይማኖት አጥር ውስጥ የተቀመጥኩት አውሬ እንዳይበላኝ ነው። ወይም ደግሞ ይህቺ ምድር ላይ በምኖርበት ሰዓት ወደዚህ ምድር የተለቀቀ የተወረወረ የወደቀ መንፈስ ስላለ እሱ እንዳያገኘኝ ነው በሃይማኖት አጥር ውስጥ ያስቀመጥከኝ ነው የምንለው እኛ። እና መታሰር የሚለው ያን ነው የሚያስቡ። እንግዲህ ወደ ፈቅደን የታሰርከውና ውጣ ነው እንግዲህ ነገሩ። አሁን ሰዎችን ከእንደዚህ አይነት አስተሳሰብ እንዲወጡ እየተናገረ ነው ማለት ነው። ምክንያቱም ሞት አያስፈራም ወይ ልትሉ ትችላላችሁ። ሞት አያስፈራኝም። ለምን? ሞት የተፈጥሮ ሕግ ነው። የሚያስፈራኝ ነገር እኔ በምፈልገውና ውስጤ ያለውን ነገር እኔ በምፈልገው መንገድ እየኖርኩ ነው ወይስ አይደለም የሚለው ነገር ብቻ ነው እኔ ሊያስፈራኝ እንጂ ሞት፣ ችግሮች፣ ድህነት እንደዚህ የመሳሰሉ ነገሮች ሊያስፈሩኛቸው ተአምር ሊያስፈሩኛቸው ነው። እኔ እንዴት ነው መኖር ያለብኝ፣ ስሞት ምን ሆናለሁ የሚለውን ሳይሆን ስኖር እንዴት ነው የምኖረው። እናም ሰማችሁ? የሚያስጨንቀኝና የሚያስፈራኝ ስሞት እንዴት ሆናለሁ ሳይሆን ስኖር እንዴት ሆኜ ነው መኖር ያለብኝ ብዬ ነው የማስበው። ይሄ ነው የሚያስፈራኝ። ይሄ ኤቲስትነትና ፓጋንነት ብቻ አይደለም፣ በአጠቃላይ ሰዎችን ከእግዚአብሔር እጅ ፈልቅቆ የመውሰድ ስራ ነው። አስቡት። ከሞትኩ በኋላ ምን አለ ብዬ መጨነቅ አልፈልግም ነው። ስለዛ አልፈራም። ሞት የተፈጥሮ ጉዳይ ስለሆነ አልፈራውም ማለት። እንደዛ ከሆነ መራብ መጠማትን ሳትፈራው፣ መራብ መጠማትም እኮ የተፈጥሮ ጉዳይ ነው። ካልበላ ካልጠጣ ያው ይመጣል። እንግዲህ የሰው ልጅ በህይወት ዘመኑ ሲኖር የሚያጋጥሙት ነገሮች አሉ። ሁሌ ጠግቦ አይኖርም። ሁሌ ደልቶት ተመችቶት አይኖርም። ስለዚህ አሁን ወንድማችን እያለው ያለው ምንድነው? እኔ የሚያስፈራኝ ከሞትኩ በኋላ ምን ያጋጥመኛል የሚለው አይደለም። የምፈራው በመኖር በሚገባኝ ልክ ነው እየኖርኩ ያለሁት። እንደ መንፈሳዊ ስታዩት ይሄ ቃላት እኛንን መጠየቅ የነበረብን። እግዚአብሔር ግን እንደ ቃሉ እየኖርኩለት ነው፣ እውነት ትክክለኛ ክርስቲያን አማኝ ሆኜ እየኖርኩ ያለሁት ብለን መጠየቅ አለብን ብለን እኛ ነበር ይሄን ማለት የነበረብን። እሱ ምን እያለ ነው? ገልብጦት ማለት ነው። እንደምፈልገው በቃ ደስ እንዳለኝ እየኖርኩኝ አይደለምና ለምንድን ነው ምንድን ያዘኝ ምንድን ያሰረኝ እያልኩ ነው የማስበው። ስለዚህ ከሞትኩ በኋላ ምን ያጋጥመኛል ወይም ከሞት በኋላ ስላለው ነገር ማሰብ አልፈልግም። የሚያስፈራኝ እኔ እሱ ሳይሆን እንዴት ነው እየኖርኩ ያለሁት ነው የሚለው ነው የሚያሳስበኝ። ልብ ብላችሁ አዳምጡት። የሚለውን ነው የማስበው። ስለዚህ ሞት ሊያስፈራኝ አይችልም። ሞትን ከፈራ ነገም አይቀርልም። ስለፈራ ወደኋላ የሚቀር ነገር የለም። ሞት የተፈጥሮ ሕግ ስለሆነ ማለት ነው። የተፈጥሮ ሕግን ደግሞ መቀየር ባትችልም አንተ በምትፈልገው መንገድ አንተ በተመቸ መንገድ ኑርና እለፍ። አለቅ። ካልፋለህ ስታልፍ ሁሉም ለዘላለም ያበቃል። ሰማችሁ?
አንተ ደስ በሚል መንገድ በቃ ደስ ብሎ እንደፈለክ በልተህ ጠጥተህ የፈለከውን አምልከህ ደስ ያለህን መንፈስ ጠርተህ ማለት ነው። ከምን ከንግግሩ አሁን እዚህ ጋር ባይለውም ከፊት ያሉት ቪዲዮዎች በሙሉ እንደዛ ናቸው። እንደዛ እየኖረ ስለሆነ ማለት ነው። የሰው እንደዛ እየኖረ ነው። በጣም ነው የሚገርመው። እንግዲህ አስቡት፣ ደስ ያለህን ነገር አድርገህ ሙት ነው እያለ ያለው። ከዚህ ጀመረ ፍልስፍናው ይሄ ልጅ። ከዚህ ነው የጀመረው ፍልስፍናው። ከዛ ይቀጥላል። ስሙት። ሁሉም ለዘላለም ያበቃል። አንዳንድ ሰዎች እንደዚህ ይላሉ፣ ሞት የነገሮች መጨረሻ አይደለም ይላሉ። ልክ ናቸው። ሞት የነገሮች መጨረሻ ብቻ አይደለም፣ ሞት የነገሮች መደምደሚያም ጭምር ነው። ሞት የሁሉም ነገር ፍጻሜ ነው። አያችሁ፣ ይሄ ክደት እኮ ነው። ካለመማር የመጣ ነው እንዳትሉ፣ ያነበበውን ነው ሊናገር የሚሞክረው። ገና ያልኖረበትን ስለ ሞት ምንም አያውቅማ። ሞቱ አላየው። ሞቱ አይቶ ቢመጣ ኖሮማ የዚህ ሀሳብ ተገላቢጦች ነበር የሚሰራው። ሞት የነገሮች ሁሉ ፍጻሜ ነው አለ። ለምን? ከሞት በኋላ ምንም ነገር የለም። እንደ ሪኢንካርኔሽን እንደሚያስቡት አይነት ሰዎች ነው። እንዲያውም የእነሱ እንዲያውም ይሻላል። አንዳንድ ሪኢንካርኔሽን ማለት ሰው ከሞተ በኋላ እንደገና በሌላ ሰው ውስጥ ሆኖ ይኖራል። ወይ ሰው ሆኖ ከሞተ በግ ሆኖ ይኖራል፣ ላም ሆኖ ፍየል ሆኖ እንደገና ሊኖር ይችላል ብሎ የሚያስቡ አሉ ህንድ ውስጥ። እንዲያውም የእነዚህ ሰዎች ይሻላል። እሱ እያለ ያለው ምንድን ነው? ጭራሽ ከሞት በኋላ ምንም ነገር የለም። በቃ የነገሮች ሁሉ ፍጻሜ ነው አለ። የትኞቹ ነገሮች? እዚህ ያለው ነገር በሙሉ ተጠናቆ ወደሚቀጥለው ስቴፕ ነው የተሻገርነው። ወደሚሻለው ወደሚበልጠው ነው የሄድነው። እንዲያውም እኮ እና ይሄ ልጅ በምን ፍልስፍና ውስጥ የትኛው መጽሐፍ እያነበበ አእምሮን እያሳደገ እንደመጣና በመሀል ግን አግኝቶታል። ይሄ ጥበብ ነው የሚለው ነገር ሲያነበው ወይ ጫት እየቃመ ወይ ሲጋራ እያጨሰ ወይ ነገር እያደረገ ብቻ መርቅኖ እያለ የሆነ መጽሐፍ አግኝቶ ገብቶለታል። ከዛ በኋላ ነው ወደ ጥንቆልናው ዓለም የመጣው። ወይም ወዶ ፈቅዶ ገዝቶትም ሊሆን ይችላል፣ ወይ ከእናት ከአባቱ ተቀብሎት ሊሆን ይችላል። ይሄን ነገር ዝም ብለህ የምታገኘው አይደለም። ጥበብ እያለ ሲያወራ ትሰሙታል። ከቤተሰብ ከእናት ከአባት ከዘር የምታመጣው ነው። ከእነሱ ነው የምትቀበለው። ወድቆ የምታገኘው አይደለም። ጥበብ እያለ ሲያወራ ትሰሙታላችሁ። ስለዚህ ተዋርሶ አለ ማለት ነው። ከቤተሰብ የወረሰው ነገር አለ ማለት ነው። ሊነግረን የፈለገው ነገር ብዙ ነገር አለ። ሌላው የተቀረው በሙሉ ተስፋ ነው። ተስፋ ደግሞ የማይዳሰስ የማይጨበጥ የማይያዝ አለህ ብለህ የምትኖረው ብቻ እንጂ ተስፋ አይያዝም አይጨበጥም። ስለዚህ ያለኸው ምድር ላይ ነው። ምድር ላይ ትኖራለህ፣ ትሞታለህ፣ ታልፋለህ። ቀጣይም ትውልድ እንደዛ ይኖራል፣ ያልፋል። ግን ስትኖር እድሜን በሚገባ ተጠቀም። አያችሁት? በጣም የሚገርም ነገር ነው። ስለ መንግስተ ሰማያት በፍጹም እያወራ አይደለም። ስለ ሲኦልና ስለ ገነት እያወራ አይደለም። ስለ ገሃነም ፍርድ እያወራ አይደለም። ይሄ ልጅ በቃ ተስፋ የማይጨበጥ ነገር ነው ማለት ውሸት ነው። ሃይማኖት ምንም ነገር ስላላያችሁት ነገር ተስፋ አታድርጉ ብሎ ህዝቡን እያስካደ ነው ማለት ነው። አይገርምም? እኛ ግን ምን እንላለን? እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሁሉ ግን ምን ይበልጣል? ፍቅር ይበልጣል አሉ። ፍቅር ካለ እምነትንም ተስፋንም መቀበል ይቻላል። ለምን? ፍቅር ከምን ይጀምራል? መጀመሪያ ራስን ከማክበር ይጀምራል። ራስን ከመውደድ ከፀጉር ጀምሮ እስከ እግር ጥፍር ድረስ እንዴት ነው የተፈጠርኩት ብሎ አስቦ እግዚአብሔርን ከመውደድ ከማፍቀር፣ ያ በአይናችን ያላየነው ግን ልናየው የምንጓጓለት ሊገለጽ የሚችለውን አብርሃም ተመራምሮ ያገኘውን አምላከ ፀሐይ ተናበበኒ ወይም የፀሐይ አምላክ ተገለጠልኝ ብሎ የጠየቀውን ያን እግዚአብሔርን ማግኘት የምንችለው መጀመሪያ ንጹህ ልብና ፍቅር ሲኖር ነው። ፍቅር ማለት ንጹህ ልብ ማለት ነው በአጠቃላይ። ቀጥሎ ደግሞ እምነት ነው የሚመጣው። የሚገርማችሁ እምነት ደግሞ አለ። እምነት ይሄን ዓለም ያስገኘ የሰራ የሚያስተዳድር ኃይል አለ ብሎ ማሰብ ነው። ይሄንን የሰራ ደግሞ ዝም ብዬ ተወልጄ ተፈጥሬ እንድሞት አይደለም የፈጠረኝ፣ አንድ የሆነ ተስፋ አለ ብሎ የእውነት ማሰብ ነው። እምነት ማለት የእውነት ተስፋን የእውነት ማድረግ ማለት ነው። ለዚህ ነው እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ በአንድ ላይ ናቸው፣ አይነጣጠሉ ማለት። ግን ከነዚህ የሚበልጠው ፍቅር ነው። ፍቅር ካለ ተስፋ አለ፣ ፍቅር ካለ እምነት አለ። ፍቅር ሲባል እኛ የጾታ ፍቅር ምናምን መዋደድ አይደለም፣ እሱን አይደለም። እንዲሁ ከመሬት ተነስቶ በቃ ንጹህ ሆኖ ያለውን ነገር መውደድ፣ ተፈጥሮ ሊሆን ይችላል፣ ተፈጥሮን ያስገኘው ፈጣሪ ሊሆን ይችላል፣ በአጠገባችን ያሉ ሰዎችን ሊሆን ይችላል። ንጹህ ልብ፣ በንጹህ ልብ ውስጥ ነው እምነትና ተስፋ የሚገኘው። ስለዚህ ወንድማችን ተስፋ ከሌለው ተስፋ ምንም ስለማያውቀው ነገር ስላላየው ነገር ተስፋ ማድረግ ካልቻለ እምነት ከሌለው ፍቅርም የለውም ማለት ነው።
በዚህ ማየት ይቻላል። ሌላው ደግሞ ዝም ብለህ ተደስተህ ሙት፣ በቃ እንዴት መኖር እንደምትችል እያሰብክ ብቻ ደስ ያለህ ነገር አድርገህ እለፍ እያለ እየተናገረ ነው ወንድማችን። ለምን ተስፋ የለም? በቃ ምንም ነገር በአይንህ ብቻ እመን፣ ስላላየኸው ነገር ምንም ተስፋ አታድርግ ብሎ መናገር ማለት ሊያደርግ ያሰበው ነገር አለ ለወደፊቱ የተጨባጭ የሆኑ ነገሮችን እየሞከረ ይሄ ሮብና ዓርብ መጾም፣ አብይ ጾም፣ ቤተክርስቲያን ሄዶ ማስቀደስ፣ መሳለም፣ ምናምን ማመስገን የሚባሉ ነገሮችን እንዴት ብዬ ልቀበለው ነው ነገሩ። አሁን እሱ እንዴት ብዬ አለ ብዬ ልመን፣ ያላየሁትን ፈጣሪ እንዴት ላምልከው ነው። ስለዚህ ይሄ ነገር ደግሞ አሁን ያልኳችሁ ስርዓቶች፣ ህጎች፣ 10ቱ ትእዛዛት አትግደል፣ አትስረቅ፣ አታመንዝር ምናምን የሚለው የማይሰራው የማይፈጽመው ከሆነ ደስ ያለውን ሊያርግ ነው። አጅሬው እንግዲህ ሲያመልከው ሰይጣንን መስዋዕት አቅርብ ሲለው ሰው ረድልኝ ቢለውም ዶሮ ረድልኝ ቢለውም ምንም አድርግ ቢለውም እሺ ብሎ ያደርጋል። ለምን? ምንም ነገር ቢያደርግ ደስ ያለውን ነገር እያደረገን ያለው። በዛ ላይ ደግሞ ህግ የለም። ቅዱስ ጳውሎስ ምን አለ? ህግ ስትኖር እሷ በእኔ ውስጥ ህግ ስትቀመጥ ያን ጊዜ ተቆጠረብኝ ነው የሚለው። ስለዚህ ህግ ከሌለ ነፃነት አለ። ነፃነት ካለ ደግሞ ነፃ ፈቃድ በጣም መረን ይወጣና ሰው ልጅ እንስሳ ይሆናል። ስለዚህ የሰው ልጅ ህግ ያስፈለገው ነፃ ፈቃዱን ልጓም ለማበጀት ነው። ነፃ ፈቃዱን መረን ይወጣበታል። መረን ሲወጣበት በህግ ልጓምነት ይያዛል። ተው እንዴ! ዘፍጥረት ላይ እኮ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ ተጻፈ። መቼም የሚጸጸት አምላክ ሆኖ አይደለም። ሰው ነፃ ፈቃድ ሊሰጠው አይገባም ቢል እግዚአብሔር ባሪያ አደረከን ይሉታል ሰዎች ብያቸዋለሁ ባለፈው። እንደገና ደግሞ ባሪያ ማን ነው? ነፃ ፈቃዳቸውን ቢነጥቅባቸው ማለት ነው ባሪያ አደረከን ይሉታል። ነፃ ፈቃዳቸውን ልስጣቸው ብሎ ደግሞ ሲሰጥ ደግሞ ይኸው እንደዚህ ተበላሸ። እንደምታዩት ሃይማኖት በዛ፣ ጦርነት በዛ፣ ዘረኝነት በዛ፣ ባዕድ አምልኮ በዛ። ይህ ሁሉ የምታዩት በሙሉ የሰው ልጅ ነፃ ፈቃዱ ያመጣው ውጤት ነው በዓለም ላይ የምታዩት በሙሉ። እና ሰው ነፃ ፈቃዱ ልጓም ያስፈልገዋል። ለዚህ ነው ረጅም ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን እያመለከች የኖረችው። ነፃ ፈቃድ ምን እንደሚመስል የበለጠ የምናየው በአውሮፓውያን ላይ ነው፣ በነጮች ላይ ነው ማለት ነው። ለወንጌልም አዲስ ናቸው፣ ለሁሉ ነገር አዲስ ናቸው። ወንጌል ሲሰበክም ይኸው ፓስተሮቻቸው ስንት ዓመት ሙሉ እንግዲህ ሉተር ከመጣ ጊዜ ጀምሮ የፕሮቴስታንት ፓስተሮቻቸው ካቶሊክን ዶሚኔት አድርገው ተጽዕኖ ፈጥረው ህዝቡን ከካቶሊክ እጅ ነጥቀው ፕሮቴስታንት አድርገው፣ ከፕሮቴስታንት ደግሞ ማን ተቀበለ? ኤቲስትና ፓጋንነት፣ እግዚአብሔር የለም የሚለው ያለፉት 30 እና 20 ዓመታት ህዝቡን 40 ዓመታት በሉት ህዝቡን በቃ ኤቲስትና ፓጋን አደረገው። ከዛ ማን ተቀበለ? ኢሉሚናቲ ተቀበለ። ይሄ ነው ደረጃው። መጀመሪያ ኦርቶዶክስ ነበረች። ከኦርቶዶክስ ካቶሊክ ተገንጥሎ ወጣ። ከዛ በኋላስ ፕሮቴስታንት ተገንጥሎ ወጣ። ከዛስ ከፕሮቴስታንት ደግሞ ህዝቡን መረንና ሰዶማዊ ሌዝቢያን አድርጎ ኤቲስትና ፓጋን እግዚአብሔር የለም የሚለውን በዩኒቨርሲቲ ደረጃ እንዲሰርጽ ተደረገ። በጣም ብዙ ህዝብ ዜሮ ገባ፣ ሱሰኛ ሆነ፣ በየመንገዱ ራሱን የጣለ ሆነ። ከዛ እንደገና ለመስዋዕት የሚቀርብ ደግሞ ጥብስ ሆኖ መጣ ማለት ነው። ለሴጣን መስዋዕት ሆኖ የሚቀርብ እና በአንድም በሌላ መንገድ ወንድማችን እየተናገረ ያለው ነገር ምንድን ነው? ሰዎች ከሃይማኖት እንዲወጡ የሚያደርግ የኒው ኤጅ ሙቭመንት ቃል ነው እየተናገረ ያለው። አላወቅንም እንጂ ልጁ ወይም ደግሞ ህዝቡ አልገባውም እንጂ ልጁ እየተናገረ ያለው ወይ እሱ ራሱ አልገባ ይሆናል ወይ ደግሞ ሆን ብሎ ይሆናል። ብቻ በአጠቃላይ ምን ሂደት እያራመደ ነው? ህዝቡን ከሃይማኖት አስወጥቶ በዚህኛው ልክ ፖድካስት እንደሚሰሩት እንደሌሎቹ ሜዲቴት አድርጉ፣ ዮጋ ምናምን ስሩ ምናምን እያሉ እንደሚያደርጉት እሱ ደግሞ በራሱ በባዕድ አምልኮ በኩል ነው ወደዛ መውሰድ የሚፈልገው። ለምን ወደ ባዕድ አምልኮ፣ ወደ ጥበብ፣ ወደ ምናምን የሚሄዱ ሰዎች መጨረሻቸው ወይ ፕሮቴስታንት መሆን፣ ሃይማኖት መቀየር፣ ወይ ደግሞ ኤቲስትና ፓጋን መሆን፣ ወይ መረን ዝም ብሎ ዘላን መሆን፣ ኒውትራል መሆን፣ ኔጌቲቭም ፖዚቲቭም አይደሉም። ከትክክለኛ ሃይማኖትም ከሐሰተኛ ሃይማኖትም ሳይሆኑ ዝም ብሎ ይሆናሉ። እንዲሁ ማለት ነው ኒውትራል። ከዛ ይኸው እንግዲህ ራሳችሁን ምን በሉ እያለ ነው? ነፃ አውጡ። ምን በማድረግ ምንም ነገር ተስፋ አታድርጉ፣ ደስ ያላችሁን ብቻ ብሉ ጠጡ እያለ ነው። ምድር ላይ ነው። ምድር ላይ ትኖራለህ፣ ትሞታለህ፣ ታልፋለህ። ቀጣይም ትውልድ እንደዛ ይኖራል፣ ያልፋል። ግን ስትኖር እድሜን በሚገባ ተጠቀም። ይገርም ነው። እድሜን በሚገባ ለመጠቀም ዘፈኑ ኮፒራይት እንዳይጠይቀኝ አሳልፈው። እድሜን በሚገባ ለመጠቀም ምንድነው መደረግ ያለበት? እስቲ ንገሩን፣ ሲጻፉ እስቲ እናንተ። አንድ ሰው እድሜውን በሚገባ ለመጠቀም ምንድነው ማድረግ ያለበት? መብላት ነው?
መጠጣት ነው ወይም ጉንፋን ያዘኝ ወይም ኩላሊቴ ጨጓራዬ ምናምን እያለ ለዛ ነገር መፍትሄ ፍለጋ ስር ማስቀጠል በጣሽ ጋር መሄድ፣ መታከም፣ ሰርጀሪ ማድረግ፣ ፊትን የሆነ ብቻ የሆነ ምድር ላይ የምታዩት ነገር ደስ ያለው ነገር አድርጎ እንዲያልፍ ነው ሰው። ስለዚህ አፈር ነህና ወደ አፈር ትመለሳለህ የሚለው ቃል በቃ ሙሉ በሙሉ ይመጥነዋል ማለት ነው። ይሄ ቃል የተነገረው ለስጋ ነው። ስጋ ትንሣኤም አለው። የሰው ልጅ በእውነት ነው የምላችሁ ከዚህ በላይ እንደሚፈላሰፍና እንደሚመራመር ትንቢተ ዳንኤል ምዕራፍ 12 ላይ ተጽፏል። ሰዎች ብዙ ይመረምራሉ አለው። ትንቢተ ዳንኤል 12 4 ላይ 5 ላይ ይመስለኛል። አንተ ግን መጽሐፉን ዝጋው አትመውና ዝጋው ብሎ ለነቢዩ ዳንኤል ነገረው ይላል። ብዙ ይመረምራሉ፣ ብዙ ይመራመራሉ፣ ከዚህ በላይ በጣም ብዙ ይራቀቃሉ ይላል። ግን አንተ መጽሐፉን ዝጋው። በቃ ከዚህ በኋላ የሚራቀቁት በእግዚአብሔር መንፈስ ስላልሆነ ማለት ነው። አንተ እዚህ ጋር ያለው ዝጋው። እስከዚህ ድረስ ያለው ለሚገባቸው ይበቃቸዋል። አንተ ግን ዝጋዋል። እና ከዛ ያው እንግዲህ እንደምታዩት ዘፈን ነው። ያው ትንሽ ኮፒራይት እንዳይጠይቀኝ ነው። እና በቃ ፈታ ያለ ሰው ነው። የሆነ ወቅት ላይ በሳምንት አንዴም ቪዲዮ ሊለቅ ይችላል። ያው ስሙ ከላይ ሲል ካሊል ነው የሚለው የቴሌግራሙ ስም። በቃ እንደዚህ እያለ ይለቃል። ይሄም ዘፈን ነው፣ ተመልከቱት። በቃ እንደዚህ እያለ የተለያዩ ነገሮች ይለቃል። የቫይራል ለመውጣት ለመታየት ይሞክራል። አሁን ወደ ዋናው ልንመጣ ነው። ዋና ከዚህ በኋላ ነው እንግዲህ ምን ሲናገር እንደምትበቃ አንዳንዴ ያሳፍረኛል፣ ያሳዝነኛል። ልጁ ያነበበውን በዛ ልክ ሲናገር ማለት ነው። ዘመናዊ ስልጡን የሆነ የገባው ልጅ ለመሆን ነው ጥረት እያደረገ ያለው። ሙድ የገባው ልጅ ለመሆን ጥረት እያደረገ ነው። እኔ መንፈሳዊነት ምንድን ነው ብያቸዋለሁ። መንፈሳዊነት ዘመናዊነት ነው፣ ወይም ደግሞ በዚህ ዘመን ዘመናዊ ሰው ማለት መንፈሳዊ ሰው ነው ብያቸዋለሁ። መንፈሳዊ ሰው ነው። አሁን ወደ ዋናው ገባ። ድንገት ወይም ይኖሩ አይኖሩ ራሱ ትክክል ምንም ህልው ተው እባክህ ቆይ። አሁን ሩሃኒያ ምንድናቸው ብሎ ጸጉሩም አድጎ ሚፊቱም ወፍሮ ተቀይሮ ወዲያው መጣ። ከዛኛው መልክ ወደዚህኛው መልክ ስታዩት በጣም ይገርማል። ይሁት ብዙ ፕራክቲስ አድርጎ የመጣ ይመስላል። ይሁት ከዚህኛው መልክ ወደዚህኛው መልክ አሁን ከብዙ ጊዜ በኋላ ነው የመጣው። ጺሙም አድጓል፣ ጸጉሩም ትንሽ ረዘም ብላለች። ጉድሩ እየመጣ ነው። ይሄ ቃልቻና አውሊያ ቤት ውስጥ ያለው ለምን ዛሩ አብሮ የተወለደው ዛር ልጁ ምን እንዲሆን ይፈልጋል? ዘመናዊ። ይኸው እዚህ ላይ ምን ብዬ ጻፍኩላችሁ? ዘመናዊ። ይኸውላችሁ መንፈስ ሲሰለጥን ዘመናዊ ጠንቋይ ያደርጋል የምለው እንዲህ አይነቱን ጨለማ ህይወት ብርሃን አስመስሎ ሲያመጣ ነው ብዬ ነው የጻፍኩት። እና ምን ማለቴ ነው? ይሄ ልጅ መጀመሪያ ኦርቶዶክስን ጭራሽ ባጠገቧ እንዳያልፍ አድርጎታል። ከዛ ቀጥሎስ በስመ ኦርቶዶክስ ኖሮ ሊሆን ይችላል በልጅነቱ። ከዛ ወደ ቅድም ወዳያችሁት ፍልስፍና መጣ፣ ወደ ሙዚቃው ዓለም። ያው እንደዚህ ናቸው። ከዚህ ምን እንማራለን? አርቲስቶቻችን ብዙ ጊዜ ቤተክርስቲያንን ሳያውቋት ዘፋኝ ይሆናሉ። እግዚአብሔር ከፈቀደ አንድ አልበም እሰራለሁ እያሉ እግዚአብሔርን የሙዚቃቸውና የዘፈናቸው ተባባሪ ያደርጉታል። ከዛ በኋላ ዘፋኝ ሆነው ወይም ደግሞ ዓለማዊ ሆነው ፕሮቴስታንት ሆኑ ሲባል ጌታን ተቀበልኩኝ ጌታን አገኘሁት ይላሉ። እንዴት አድርጎ ወደዛኛው እምነት እንደወሰዳቸው አያችሁ? ጥግ ጥጉን የወሰዳቸው መሀሏን አይነካትም። የኦርቶዶክስን መሀሏን ትምህርቱን ትክክለኛውን ዋናውን ትምህርት እንዲያገኙ አይፈቅድላቸውም። በኃጢአት በኩል ይዟቸው የሚሄደው ይሄም ወንድማችን መጀመሪያ ያው ይዘፍም ነበረ ይፈላሰፍም ነበረ። የሆነ ደስ ያለው ነገር የሚለቀው አስተሳሰቡንም ሊነግረን ሞክሯል። አሁን ወደ መናፍስት ትንተና ገባ። የዘውድ ምልክት አድርጓል ከጭንቅላቱ ላይ። ከዛ ቲክቶክ ሲል ካሊል ብሎ ጽፏል። ቴሌግራሙን ገብታችሁ እዩ ይላል። ይሄን ገብቶ ማየት የሚፈልግ ሰው አልከለክለውም። ምክንያቱም የኔ ተማሪዎች ማንዶን አውቃቸዋለሁ። ይሄን አይቶ እዛ እሱ ጋር ሄዶ እውነት የሚናገረው ትክክል ነው ብሎ አምኖ የእሱን ነገር የሚቀበል ሰው ካለ ይሄድ፣ ምንም አይመለከተኝም። እንደ አድቨርታይዚንግ የምታዩትን ከሆነ ማለት ነው። ግን ሩሃኒያ ምንድናቸው ብሎ ማብራራት ጀመረ። ለየት ባለ መልኩ መጣ። እስቲ እንስማው። ይሄንን የመናፍስትን አስተሳሰቡን ስለ መናፍስት ያለውን እውቀቱን እንስማና ከዛ ትንተና እንጀምራለን። ምንም ህልውናቸውን እንኳን የማይገልጡ መንፈሶችን መጠቀም ብዙም ተገቢነቱ አይታየኝም። አብዛኞቻችሁ ስለማታውቁት ሩሃንያ ስለሚባሉ መናፍስቶች ልንገራችሁ። በመሰረቱ ሩሃንያ በጣም ብዙ አይነት ዘር አላቸው። የማይመጡ ነገር ግን ስስቧቸው ብቻ ዝም መምጣታቸውን ህልውናቸውን ሁሉ ማታውቋቸው ሩሃንያዎች ይኖራሉ። ከውጭ ደግሞ
አሉ አሪፍ አሪፍ ሩሃንያ የሚባሉ አሉ። በጣም ሩሃንያ ራሱ በጣም ብዙ አይነት ዘር ነው ያላቸው። አንዳንዶቹ ከበድ ይላል፣ አንዳንዶቹ ቀላል ገቢር አላቸው። ግን ሩሃንያዎች በጣም ብዙ አይነት ናቸው ያሉ በመሰረቱ እና ሩሃንያ በጣም አብዛኛው ሰዎችን ይዋረሳሉ። ሰው የመምረጥ ነገር የለባቸውም። ከዛ ባለፈ ደግሞ ብዙ ጊዜ ሩሃንያዎች ለራስ ነገር ነው የሚሰሩት፣ ወይም ለራስ ወይም ለተዋረሳቸው ሰው ብቻ፣ ለሌላ ሰው የማይሰሩ ለራሳቸው ብቻ የሚሰሩ ሩሃንያዎች አሉ ማለት ነው። እና ሩሃንያዎች ብዙውን ጊዜ የራሳቸው ገቢር አላቸው። ገቢር ቢኖራቸውም ግን ለመሳብና ለመምጣት ቀን ሊኖራቸው ይችላል። ወይም መናፍስቶቹ ሲሳቡ የሚመጡ አሉ፣ ድምፅ የሚያሰሙ አሉ፣ የማያሰሙ መምጣታቸውንም የማታውቋቸውም አሉ። እና በኛ የጠራኸው መንፈስ ገሃድ መምጣት መቻል አለበት። ወይም ገሃድ እንኳን ባይመጣ ድምፅ መስማት መቻል አለበት። በቃ ግዴታ ድምፅ መስማት መቻል አለበት። ካልሆነ ደግሞ ገሃድ የሚመጣ መንፈስን መጠቀም የተሻለ ነው። ብዙ ጊዜ ሰዎች የሚሸወዱበት ነገር ይሄ ነው። መናፍስት እንግዲህ አሁን ሰማችሁ ሳር የተናገረውን ሰዎች እንኳን እንዴት እንደሚሸወዱ ሁሉ አብራርቶ ነው የመጣው። በደንብ አንብቦ አውቆ እኛ የምንለቃቸውን ትምህርቶች ይሰማል። በዚህ በኩል የምንቃወመውን ማለት ይሄ መናፍስት ነገር እኛ ተቃዋሚ ነን አይደለ? ያን ይመጣል። ከዛ ደግሞ እዛ ቤተሰቦቹ የነገሩት ወይ አያቱ ወይ አክስት አጎቱ ወይ ደግሞ መጽሐፍ አንብቦ እርግጠኛ ነኝ ከቤተሰብም ያገኘው እውቀትና ተዋርሶ አለ። ከዛ ከመጽሐፍትም ደግሞ ያሻሽለዋል፣ ሚዲያም ደግሞ ያግዘዋል። አሁን በሌላ አይነት ዘውግ ነው የመጣው ይሄ ልጅ። ሩሃንያ ኦልሬዲ ወሎ ውስጥ የታወቀ ነው። ወሎ ውስጥ ያለ ዛር ነው። ግን ወሎ ውስጥ ብቻ ነው ያለው ማለት አይደለም። የሚታወቀው በዚህ ስም የሚታወቀው ወሎ ውስጥ ነው። የወሎ ዛር ነው። ሩሃንያ እንዲያውም ሮሃባድ የሚል የሆነ አንድ ማቀወለ ጽሁፍ ነበርና ማነው ስማቸው መሪራ ሳማን በላይ በዣን ሸዋ መጽሐፋቸውና መጽሐፈ ታቦር፣ መጽሐፈ ብሩክ ምናምን የሚባሉ መጽሐፍቶቻቸው ላይ ወደ 5 መጽሐፍ አለኝ የሳቸው መጽሐፍ ስለ ሩሃንያ ሲናገሩ ከሌላ ዓለም ከሜምሮስ ዓለም የሚመጡ ኤሊያን የሆኑ ፍጥረቶች ናቸው። ወደዚህ ምድር ሲመጡ ግን ብዙ አይነት ባህሪ ኖሯቸው ነው የሚመጡት ብሎ የሚናገሩት እሳቸው መጽሐፍ ላይ እንዳብራሩት ከሆነ እውር የሆነ ሩሃንያ አለ፣ ደንቆር የሆነ ሩሃንያ አለ፣ ሽባ የሆነ ሩሃንያ አለ፣ መራመድ የማይችል ዝም ብሎ በአየር ላይ የሚሄድ ነው። እና እንዲህ አይነቱ መንፈስ በሰው ላይ ሲያርፍ ሰው እንዳይራመድ ያደርጋል። እውር የሆነ ሩሃንያ ሲያርፍበት ሰውየውን እውር ያደርገዋል። ደንቆሮ የሆነ ሩሃንያ ሲያርፍበት ደንቆሮ ያደርገዋል ይላሉ መጽሐፋቸው ላይ የሚያብራሩት። እንደገናም ደግሞ ሮሃባድ የሚል መጽሐፍ ላይም ደግሞ አንብቤዋለሁ። እንደገናም ደግሞ ይሄ ሩሃንያ ተብሎ የሚጠራው መንፈስና በንጉሥ ላሊበላ ዘመን ሮሃ ተብሎ የሚጠሩት ህዝቦች ጋር ያገናኙታል። ከዛ ጋር አገናኝተውት እንዲያውም ቅዱስ ላሊበላ የእነዚህን ሮሃ የሚባሉትን ኤሊያኖች ፍጥረቶችን እውቀት አግኝቶ ነው ይህን ቤተ መቅደስ የሰራው ነው የሚሉት። አስቡት፣ አጋንንት ወይም ደግሞ እነዚህ ድቅል የሆኑ ቃልቻዎች ዛሮች ማለት ነው አግዘውት ቤተ መቅደስ ሲሰሩ፣ መስቀል የሆነ ቤተ መቅደስ ሲሰሩ ገድሉ ላይ የሚለው ወይም ደግሞ የተጻፈው ታሪኩ ላይ የሚለው መላእክቶች አግዘውታል ነው የሚለው። ይሄን የመሰለ ማንም አርኪቴክትና የትኛውም ዲዛይነር ያልሰራውን በዓለም ላይ ማንም አሻራውን ያላሳረፈበትን ይሄንን ምርጥ የሆነ የቅዱስ ላሊበላን ታሪክ ከመንፈስ ጋር ማገናኘት ማለት ውርደት ነው። በጣም የሚገርም ነው። እና አሁን እኔ ስለ ሩሃንያ አይደለም ማብራራው፣ ልጁ ስለመጣበት ርዕስ ነው የምነግራችሁ። ስለ ሩሃንያ ሌላ ጊዜ እመጣበታለሁ። ሜምሮስ የሚባለው ከተማ በራሱ 1 ሰዓት ትምህርት ያስፈልገዋል። ሜምሮስ ምን እንደሆነ ባብራራላችሁ የሚገርም ትምህርት ነው። ወደዚህ ጋር ግን ስመጣ ወንድማችን ሲልካሌል የሚባለው ቻናል ባለቤት ይሄ ወንድማችን ስታይሉን ቀይሮ በዚህ ልክ ሲመጣ አደግ ብሎ ነው የመጣው። ሲያብራራ ራሱ እንዴት እንደሚዋረስ ሁሉ ተዋረሷቸው ነው ነገሩ፣ ግን ቀጥታ አይናገርም። እነዚህን ለመዋረስ ጥንቃቄ ያስፈልጋል። እንደገናም ደግሞ ከተዋረሷችሁ እነዚህ ካሉባችሁ ለሌላ ሰው የሚያገለግል እውቀት የላቸውም። ያን ያረፉበትን ሰውዬ ብቻ ነው የሚያግዙት ብሎ ነው እየተናገረ። ባህሪያቸውን በደንብ አውቆት ነው የመጣው። ከየት አመጣው? ይሄንን ከቤተሰብ ይሄንን ይነግሩታል ማለት ነው። ቃልቻዎች፣ አውሊያዎች፣ ባለዛሮች ይሄንን አይነት ፕሮሰስ ውስጥ የሚሄዱ ሰዎች ነግረውት ነው ማለት ነው። አሁን እቺን እውቀቱን እንደያዛት ደግሞ የሚቀጥለው ቪዲዮ ላይ ደግሞ እንሂድ እስቲ። ግዴታ ድምፅ መስማት መቻል አለብህ። ካልሆነ ደግሞ ገሃድ የሚመጣ መንፈስን መጠቀም የተሻለ ነው። ብዙ ጊዜ ሰዎች የሚሸወዱበት ነገር ይሄ ነው። መናፍስ ሰማችሁ አይደለ? በቃ ጀስት አምኖበት ማለት ነው። ኖርማል አድርጎት ቲክቶክ ላይ አልመጣም። ልክ እንደባለፈው ለከትናንት ወዲያው ደብተራ ማለት ነው። ሐሙስ ዕለት ነው ዓርብ ዕለት የጨረስኩት። በቃ አምኖበት ነው የመጣው። እርግጠኛ ሆኖ መንፈስን እንዴት እንደሚዋርሱ ባስተምራቸው ኖርማል ነው። ኢትዮጵያ ውስጥ ማንም ቢያወራ አልሰማውም ብሎ ነው። ግን የሚገርማችሁ ቲክቶኩ እንዳለ ኮሜንት
ዝግ ነው። ይሄን ሁሉ ሲናገር ኮሜንት ዝግ ነው፣ ኦፍ ነው። ማንም ሰው እንዲናገሩ አይፈልግም። የሚፈልገው ምንድን ነው? የሰው አይምሮ ላይ ሀሳብ መርጨት ነው። ሰዎች እሱ ላይ ሀሳባቸው እንዲረጩበት አይፈልግም። ለምን? አንደኛ የመንፈሱ ሴራ፣ ሁለተኛ ደግሞ ወንድማችን ኢጎ ወይም ደግሞ ናርሲሲስትነቱ ይሄ ውስጡ ያለው ማንም ሰው እኔን ሊያስተምረኝ አይችልም፣ እማውቀውን እውቀት ብቻ በቂ ነው ብሎ የሚያስብ ሰው ስለሆነ የማንንም እውቀት አይፈልግም ወይም ኮሜንት አይፈልግም። ኢቭን ጥያቄ እንዲጠይቁት እንኳን ሲፈልግ ወደ ቴሌግራም ግሩፕ ኑና ጠይቁኝ ነው የሚለው። ቴሌግራም ግሩፕ የሚከፍት ከሆነ ደግሞ የራሱን ፋሚሊዎች ብቻ ነው የሚሰበስበው ማለት ነው። በሚስጥር ሊያወራ ነው የሚፈልገው። በውስጥ መስመር አናግሪኝ ምናምን ለማለት እንዲመቸው ነው። ልክ እኛ የጸሎት ግሩፕ ከፍተን ቴሌግራም ላይ ሄደን ስንጸልይ ሊያናግሩ የሚፈልጉትን በውስጥ በኩል አናግሪኝ እንላለን፣ ያናግሩናል አይደል? ልክ እንደዛ ነው እያደረገ ያለው። ነገሩን የምናደርገው ማለት ነው ወደ ቢዝነስ ቀይረው። ከዛስ በውስጥ በኩል የሚሰልቡት ከሆነ ጆሯቸው ይዘጋል፣ የሚፈልጉት ከሆነ ደግሞ በዛ ያናግራቸዋል። አንዷ ምን አደረገች? እንደዚህ አይነቱ ሰው ቴሌግራም ከፍቶ በቴሌግራም ማነው በቲክቶክም በዩቲዩብም ወደ ቴሌግራም ነው እያለ ይጠራ ነበርና በየጊዜው ሪከርድ እያደረገችው እየቀዳችው የሚናገረው የሚጻጻፉት በሙሉ አድርጋ ዩቲዩብ ላይ ፕሮግራም ሰራችበት። ጎረቤቱ ናት ግን እዛው አጠገቡ ናት። ፕሮግራም ሰራችበትና ከዛ ገልሻለሁ ምናምን እያለ ሲያስፈራራት እስቲ ና እና ግደለኝ፣ እኔ ያለሁት ጸበል ቦታ ነኝ፣ ቅዱስ ቁርባን ተቀብያለሁ፣ ብትገለኝ ደስ ይለኛል፣ መንፈሱ ተይዟል፣ አንተ ስትልከው ይያዛል፣ ምንም ነገር ብታረግ ብሞት እንኳን ምንም አይመስለኝም፣ ና እስቲ ከፈለክ ጸበል ቦታ ና እስቲ ያዝ አለችው። ጎረቤቱ መሆኗን ሲያቅ ነው እንደዚህ የሚደነፋው። ከዛስ ልጅቷ ጭራሽ እንዲያውም ያሰረቻቸው መናፍቶች በሙሉ ወደ መጣችሁበት ተመለሱ ብላ ወደ ልጁ ላከችበት፣ ወደ ሰውየው። በቃ አስሬያቸዋለሁ፣ ተሄዱና ንገሩት እንዴት እንዲያስኳችሁ፣ የትኛው ኃይል እንደሚበልጥ። ቅድም መዝሙሩ ስከፍትላችሁ ምንድን ነው የሚለው? በግራና በቀኝ ጠላት ቢከበንን በፈተና እነሱ ጋር ካሉት እኛ ጋር ያለው ይበልጣልና አይደል ያልኳችሁ። ይሄ መጽሐፍ ቅዱስ ቃል ነው። መጽሐፍ ቅዱስ ውስጥ ነው እንደዛ የተናገረው አይደል? እኛ ጋር ያሉት እንደሚበልጡ ለማሳየት ላከቻቸው መናፍስቶች። ለሁለት ወር ያክል እኛ ባስተማርናት መሰረት ለሁለት ወር ያክል የተላከባትን መተት በሙሉ ወደ ሰውየው መልሳ ልካበት ለሁለት ወር ያክል አስተኙት። አስተኝተውት፣ አሳምመውት፣ ቀጥተውት፣ አስተምረውት ማለት ነው። ሁለተኛ እንዳትልከን ወደ እሷ እኛ እዛ እየሄድን የምንያዝበትና በየቀኑ በስግደት የምንቀጠቀጥበት ምንም አይነት ምክንያት አይኖረንም፣ እንዳትልከን ብለው ቀጥቅጠውት እባክሽን ብሎ ደውሎ ለምኖላት ሰው አማላጅ ልኮ ጸበል ቦታ ላይ ማለት ነው። ልጅቷ በየቀኑ ነው የምትሰግደው እና የሚበልጠውን ኃይል ይዞ ድሃ ሆኖ መሞት ይሻላል። እንዲህ አይነቱን የወደቁ መላእክቶችን እውቀት የወደቀ አስተሳሰብ ይዞ ገንዘብ ለመሰብሰብ ዝነኛ ለመሆን ፌመስ ለመሆን ወደዚህ ከመምጣት ድሃ ሆኖ ምስኪን ሆኖ እግዚአብሔርን አምልኮ መሞት ይሻላል። ስጋ ተበድሎ ስጋ ቀርቶበት ነፍሳችን ወደ ዘላለማዊ ብትሄድ ይሻላል። በእውነት እኔ እንደዛ ነው የማስበው። እንደው እንዲመቸን በመኪና ስንሄድ እንዲመቸን፣ ስንበላም እንዲደላን እንዲጣፍጠን፣ በሽተኛ ሆነን ላለመታየት ምንም ነገር አይንካን ለማለት ብቻ ሰይጣንን እያመለክነው ያለ ነው። በጣም ነው የሚገርመው። ሰዎች እንደዚህ ነው አሁን እየሆኑ ያሉት። ምንም ነገር አይንካኝ፣ ኮንፈርት ዞኑን ማሻሻል፣ ምቾት ቀጠናውን ለማስፋትና በአጠቃላይ ይሄ ጾም ጸልይ ምናምን የሚለውን ነገር ላለመስማት እንደ ኢትዮጵያ ኢቢኤስ ፕሮግራም ላይ የቤተሰብ ጨዋታ አስቂኝ ኮሜዲ የሆኑ ነገሮችን ብቻ እያዩ ዝም ብሎ ለመኖር ብቻ የሚፈልግ ትውልድ እየሆነ የመጣው ለምንድን ነው? ያ ሃይማኖታዊ ነገር ውስጥ ያለውን ነገር መስማት የማይፈልግ መጾም በጸለይ የማይፈልግ መንፈስ ስላለ ነው። በውስጥ በኩል ያ ስላለ ነው ይሄኛውን ነገር የሚያስጥለን። ለምን? ዋጋ የምናገኝበት ስለሆነ ነው። የዘላለሙን እንዳናይ ያደርጋል። አሁን ወንድማችን ምንድን ያለው? ቀደም ምንድን ያለው? ስለ ሞት ማሰብ አልፈልግም። ሞት አንደኛ የተፈጥሮ ጉዳይ ነው ያለው። እግዚአብሔር እኛ ጋር ያመጣ ወደ እሱ የሚያሻግረን ነው አላለም። ስለ እግዚአብሔርም አላወራም። ስሙንም አያነሳም። የሚገርማችሁ መናፍስት ነው የሚለው እንጂ እግዚአብሔርን ስም አያነሳም። የመላእክትን ቅዱስ ሚካኤል አይል፣ ድንግል ማርያም አይል። አንድ ስማቸውን እንዳለ ቲክቶክ ላይ ብትገቡ ኢሉሚናቲ እንደሆነ የምታውቁት በዛ ነው ፈጽሞ። ግን የመናፍስትን ሴራ ግን በደንብ አድርጎ ይናገራል። ከዛስ ከዛር ለመላቀቅ እንዲህ ማድረግ አለብን ብሎ የሚያመጣው መፍትሄ በራሱ ዛሩ ነው። የሚገርም ነው። እሾህም በሾህ ማለት ነው። ሃይማኖታዊ ነገር አያነሳም። ቅዱሳንና እግዚአብሔርን ወይም ድንግል ማርያም መላእክቶችን አያነሳም። መፍትሄ ብሎ የሚያቀርበው ግን ቤተሰቦቹ የሰጡትን ነው። ይሄ ልጅ በምን ቤተሰብ ውስጥ ነው ያደገው ታዲያ?
ምናልባት ያደገው እንግዲህ በእንደዚህ አይነት ቤተሰብ ውስጥ ነው ማለት ነው። የእኛ የምናስተምረው ትምህርት የማይረዳው የማይገባውም ለዚህ ነው። ግን የሞተለት ጌታ እንዳለ ዋጋ የከፈለለት ደሙን ያፈሰሰለት ክርስቶስ እንዳለ ግን ያውቃል። ልቡ እያወቀ ነው ይሄን የሚያደርገው። እርግጠኛ ነኝ ያውቃል ብቻ አይደለም የማያውቅ እንኳን ቢሆን ህሊና የሚባል አለ። እንኳን በዚህ በሰለጠነበት ዘመን መጽሐፍ ቅዱስ እንደፈለገ ስብከት እንደፈለገ ማግኘት የሚቻልበት ዘመን ቀርቶ ዘላኖች የሚባሉ በበረሃ በጫካም በየትኛውም በረዶ ቦታ የሚኖሩ መጽሐፍ ቅዱስ ያልተሰበከላቸው እንኳን ፈጣሪ መኖሩን ያውቃሉ። ስሙን እንዲህ መጥራት የከበደውን የወንድማችን እግዚአብሔር ብሎ መጥራት አባቶቻችን ይላል፣ ጥበብ ይላል። ከዛስ ቅዱሳንንና ድንግል ማርያም መድኃኔዓለም ግን በፍጹም አልጠራም እዛ ውስጥ እና በጣም ይገርማል። እስቲ ይሄኛውን ደግሞ እንስማ። መላእክት ዓለሞቼ ወለሎቼ። ይሄንን ጽሁፍ ከማን የሰማችሁት? የዛሬ ስንት ዓመት መቼለት ነው? ኧረ ምን ዓመት ወደ ግንቦትና ሰኔ አካባቢ ላይ 2017 ላይ አንድ ጠንቋይ አላቀረብኩኝ? ዓለሞቼ 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 እባካችሁን ወለሎቼ እያለ ሲጠራቸው እጣኑን እያጨሰ እንዲህ እያደረገ ሽቶን እየነፋ ሲያደርግ አላየሽም? በቪዲዮ አቅርቤዋለሁ። በጣም ነው የሚገርመው። ይሄ ቃላት ቃልቻዎች፣ አውሊያዎች፣ የቤት ውስጥ የሚጠነቁሉ ሰዎች የሚናገሩት ቃላት ነው። ታስታውሳላችሁ? ያው መላእክት ዓለሞቼ ወለሎቼ ብሎ ነው የጻፈው ከላይ እና ምን አድርጎታል? የሆነ ኢሞጂ ሚስቅ ኢሞጂ አደረገና ከዛ ደግሞ እንደዚህ ብሏል። ሰላም ቅርታ የላፕቶፕ ባትሪ ይዘጋብኝ ሲል ነው። እና እስቲ አሁን ደግሞ እዚህ ጋር ስለ መላእክቶች እያወራ ነው። ማን የነገረውን ቤተክርስቲያን ስለ መላእክቶች ያስተማረችውን ትምህርት ታውቃላችሁ እናንተ። አሁን ደግሞ እሱ የሚያወራበትን መንገድ እዩትና ከማን ተቀብሎ ነው የሚያወራው? የማንን ሪፈረንስ እያቀረበ ነው? እስቲ እዩት። አይነን በዚች ቅጽበት ጨፍነ በምዘረጋው ቅጽበት አሜሪካ ደርሶ ሊመጣል ነው። መላእክት መጽሐፍ ቅዱስ ውስጥ ኢትዮጵያ ውስጥ ስለ መላእክት ጥብቅና የቆሙ ሰዎች ከሚያስተምሩት በላይ ፓወር አላቸው። የመጽሐፍ ቅዱሶቹ መላእክት ቱ ማች ፓወርፉል ናቸው። ፓወርፉል በጣም ፓወርፉል ናቸው። የትኛውም የብርሃን ፍጥነት የትኛውንም መልአክ መቅደም አይችልም። የትኛውም የብርሃን ፍጥነት መናፍስትን ሊቀድመው አይችልም። በእኛ ባለን አእምሮ ስለ መናፍስቶች ፍጥነት ልንገልጽበት የምንችለው እንግዲህ በብርሃን ፍጥነት የምትጓዙት ነው በቃ ልንል የምንችለው እንጂ የትኛውም የብርሃን ፍጥነት ሊቀድማቸው አይችልም። መናፍስትን በፈለገው ስፒድ የሚሄድ የብርሃን ፍጥነት ሊቀድማቸው አይችልም። ለምን? አንተ አዲስ አበባ ላይ ሆነ መኪና አጠገብ ደርሶ ሊገጭ እንዲህ ተቀራርበ እንዲህ በቃ 1 ሜትር በማትሞላ ርቀት ላይ እንዲህ ተቀራርበ መንፈሱ ከአሜሪካ መጥቶ ሊታደግ ይችላል። የዚህ ነገር በጣም ፈጣን ናቸው፣ ከሰው አይምሮ በላይ ማለት ነው። በየትኛውም እጥፍ ብታደርገው የብርሃን ፍጥነቱ ምንም ሊቀድማቸውም ሊደርስባቸውም አይችልም። መናፍስት በጣም ረቂቅ ናቸው። አዎ ያወራው ነገር እንዳለ ትክክል ነው አይደለም? ፓስተሩ የሚያወራው ትክክል ነው። ወንድማችን ሲልካሊል የሚያወራው ትክክል ነው። አሁን ይሄኛውን ሐሳብ ግን ከምን ጋር እንደሚያገናኘው ነው በሚቀጥለው ቪዲዮ የምታዩት። ከየት አወቀው? ይሄን ፈጣኖች መሆናቸውን ከምን ተማረው? ቤተክርስቲያን አስተምረው ነው? ለምን በዛው አልጸናም? ቅዱስ ሚካኤልን ለምን አልተማጸነም? ዛሮቹን የሚለማመን መናፍስቶቹን የሚደራደርበት ምክንያት ምን መጣ? በዚህ ልክ ፈጣኖች ከሆኑ አስቡት እንግዲህ። ፓስተሩ ደግሞ አንዳንድ ጊዜ ጩኸቴን ቀሙኝ ይባላል አይደል እንዴ? ኦታዬን ቀሙኝ የሚባል ነገር አለ። ኢትዮጵያ ውስጥ ስለ መላእክት ከሚነገረው በላይ መላእክቶች ምንድናቸው አለ? ፈጣን ናቸው። ይሄ ማለት እኮ ቅዱስ ሚካኤል፣ ቅዱስ ገብርኤል ያልኛ ከምናስተምረው በላይ አስቡት እንግዲህ። እኛ የምንለውም እሱን እኮ ነው። ይደርሱልናል ብለን ነው የምንለው። ኢትዮጵያ ውስጥ መላእክቶች ምን ይላሉ? ይደርሱልናል፣ በቅጽበት ነው የሚደርሱልን ነው የምንለው። በዚህ አጋጣሚ አማላጅነታቸውንም እያመነ ነው። ሊቀ መላእክት ቅዱስ ሚካኤል እባክህን እርዳኝ ስንል በፍጥነት ይመጣል ማለት ነው እኮ ካለበት ቦታ። ታዲያ እነዚህ ፈጣን መሆናቸው ከታመነ ሊያውም ስማቸው ምን ብሎ ነው የጻፈው? መላእክት። በመላእክት አንጻር ግን መናፍስትም ተፈጥሯቸው ከመላእክት ጋር ስለሆነ እንደዚሁ ፈጣን ናቸው የሚል ንግርትን ያለው ይሄ ልጅ ልክ እንደዚህ አይነት አስተሳሰብ ነው ያለው። ይሄን ቪዲዮ ማቅረብ የፈለኩት ለዛ ነው። በዚህ ልክ ማወቅ የሚችል ሰው ከሆነና ካወቀ ከተረዳ
ምን አለበት ወደ ትክክለኛው ቢመጣ? መላእክት የሚባሉትን ትክክለኞቹን ማወቅ ምን ከለከለው? ቤት ውስጥ ቡና የሚፈላላቸውን፣ የሚጓራላቸውን፣ አቧራ የሚጨስላቸውን፣ የተለያየ ጭሳጭስ እየተደረገ ብዙ ነገር የሚደረግላቸው መናፍስቶቹን ይሄን ያክል አግዝፎ እነሱን ከመንከባከብ ይልቅ ምንም ኮተት የማይፈልጉትን ንጹህ እምነት፣ ንጹህ ፍቅር፣ ንጹህ ተስፋ እግዚአብሔርን እንድናመልክ ብቻ የሚፈልጉትን መላእክቶች አግዘኝ፣ እርዳኝ፣ እስቲ እውቀትን ግለጥልኝ ማለት ማን ገደለው? አይደል? ማን ገደለው? ምን አጠፉ መላእክቶች? ቅዱስ ሚካኤል እንዲሁ በአቋራጭ ሄዶ ጠንቋይ ጋር ይሄን አርግልኝ ሲሉ እኮ የሚያግዝ ሰይጣን እንደሆነ ይታወቃል። አጋንንት እንደሆነ ይታወቃል። ጂኒዎች ምንም ስም ያወጡላቸው ዞሮ ዞሮ ርኩስ መንፈስ ነው። ለምን ርኩሱ ጋር መሄድ ቀናቸው ብዙ ሰዎች? ለምንድን ነው ለመዋረስም ከባህር ለመሳብም ከበረሃም ከጫካም ከየትም ይጥሯቸው ከሲኦል የሚጥሯቸው ለምን ለነሱ ልባቸው ቀና? አጠገባቸው 2 ጠባቂ መልአክ አለ። እባክህን አንተ አጠገቤ አለ የተባልከው ጠባቂ መልአክ ከኔ የሚጠበቀውን ነገር ንገረኝና ከአንተ የሚጠበቀውን ነገር ደግሞ አድርግልኝ። ምንድነው ከኔ የሚጠበቀው? ተማር ይልሃል። ስትማር ለካ ጾም ማለቱ ነው። ጸልይ፣ ስገድ፣ ለፈጣሪ ታመን ማለቱ ነው። ይቺን ብቻ አድርገህ እኮ ሊገለጥልህን ያለው። እንደው ይሄንን ሳታደርጉ አንዳንድ የሚገለጥበትም ጊዜ አለ። ብቻ መታመን ነው የሚጠበቀው። እዚህ ጋር ስትመጡ ግን ኮተቱ ብዛቱ ትንሽ ዝንፍ ካለች ይላል ራሱ ሲናገር። ዛሮች አደገኞች ናቸው አንዳንዶቹ። የሆነ ግብር ምናምን መስዋዕት ካጎደላችሁበት አደገኛ ነው፣ ይገላል፣ ይበቀላል፣ እስከ ዘር ማንዘር ድረስ የሚበቀሉ ይላል። ቅዱስ ሚካኤል እንደዚህ ነው። ቅዱስ ገብርኤል እንደዚህ ናቸው አይደሉም? በጣም ታጋሽ ምህረት ያላቸው ናቸው መላእክቶች። ለምን ይሄን አጎደልክ ብሎ የሚቀስፉ አይደሉም። በፈጣሪ ከመጣችሁባቸው ግን ያስተምራሉ። እግዚአብሔርን የምትሳደቡ ከሆነ አምላክነቱን የምትፈታተኑ ከሆነ ግን የእግዚአብሔር እንደራሴዎች ስለሆኑ በእግዚአብሔር አፍ ሆነው በእግዚአብሔር ትእዛዝ ሆነው የሚሰሩ ስለሆኑ ስልጣን ስለተሰጣቸው ይቀጣሉ፣ ይቀስፋሉ። ምን ሲሆኑ በእግዚአብሔር ከመጣ ልክ እንደ ቅዱስ ገብርኤል ኢየሱስ ክርስቶስን ሲሰቅሉት በእጁ የያዘውን ሰይፍ ወረወረና የቤተ መቅደስ መጋረጃ ለሁለት ተከፈታል የሚለው ቀናኢ ሲሆኑ እንዴት ፈጣሪን በዚህ ልክ ይናገሩታል? ኃጢአት ሲሰሩ ዝም አልናቸው። የፈለጉትን ሲያመልኩ ዝም አልናቸው። እንዴት ቀና ብለው እሱን ይሳደባሉ? የት አይተውት? ያላዩትን ፈጣሪ እንዴት ይሰድቡታል ብለው መላእክቶች ቀንተው ሰዎችን የቀሰፉበት ሁኔታም አለ፣ ወይም ደግሞ የተቆጡበት ሁኔታ አለ። ለዚህ ነው ገብርኤል ቁጡ ነው የሚባለው። እና ምን አጥፍተው መላእክቶች እነሱን ማንማጸነው? እንዲያውም ምህረታቸው በጣም ሰፊ ነው እኮ። ይሄኛው ምህረት የለውም። ቂጣ ከጎደለበት የኑግ ቂጣ ቡና ሲፈላ ዕጣን ከጎደለበት ሙጬ ዘርጋ የሚባለው የህፃን መንፈስ ከረሜላ ከጎደለበት እንኳን በጥፊ ነው የሚማታው፣ ወይም ደግሞ ያዞራል፣ ያጦለጉላቸዋል። ቅጣቱ ከባድ ነው። እንደዚህ የሚያሰቃይ መንፈስ ሆኖ ግን ለሱ ይገዙለታል። ምክንያቱም ጾም የለም፣ ጸሎት የለም፣ ባገኘው ሰዓት የምትበላበት ስለሆነ። በልተህ ግን ጤንነት አይኖርህም። ለምን? መንፈሱ በሽታ መሆን ስለሚችል ያው ራሱ ይናገራል። በሽታ መሆን በበሽታ በምንም ገንዘብ በመቀማትም በምንም ምን ይላቸዋል? ይቀጣቸዋል፣ ያሳምማቸዋል። ምኑ ስለጎደለበት? ገቢሩ ወይም ግብሩ ስለጎደለበት ይላል። እግዚአብሔር ግን እንደዚህ አይደለም። ዝናብ እኩል ያዘንባል ሁሉም። አቤት ዝናብ በሰይጣን እጅ ቢሆን ኖሮ አንተ አዝንብላቸው ብሎ ለሰይጣን ሰጥቶት ቢሆን ኖሮ አንተ ፀሐይ አውጣላቸው አንተ ይሄን አርግ ብሎ ፈቅዶለት ቢሆን ኖሮ እንዴት ነበር የሚሆነው? እግዚአብሔር ግን የፍቅር አምላክ ስለሆነ መጥቶ ዓመተ ምሕረት ማድረጉ ሳያንስ ለኃጥአንም ለጻድቃንም ለሁሉም እኩል ዝናብ ያዘንባል፣ ፀሐይ ያመጣል። ከዛ ምድር ፍሬዋን ትሰጣለች። እየሰደቡትም አዝርዕት ይሰጣቸዋል፣ እየወቀሱትም። ፍርዱ መቼ ነው? በአጠገቡ በቃ የፍርድ ቀን ስንቀርብ ነው። የዛን ጊዜ ነው ምን አጎደልኩባችሁ፣ ከአምላክነቴ ከአባትነቴ ከቸርነቴ ምንድን የጎደለባችሁ ብሎ ይጠይቃቸዋል። የዛን ጊዜ ምን ይመልሱለት ይሆን ይላል። ስለዚህ እግዚአብሔር ምሕረቱ ሰፊ ሆኖ መላእክቶችንም ሰጥቶ ሰውን በብዙ ነገር ደግፎት አቅፎት ብዙ በነፃ የሚድንበትን ነገር አዘጋጅቶ ሰይጣን ጋር ሄዶ መንበርከክና ከዚህ መንፈስ የምትድኑት መልሶ በዚህ ሆኖ ብሎ ማስተማር በጣም ከባድ ነው። ስሙ እንግዲህ ቤተሰብ ዛር በአንዳንድ ነገሮች ይለቃሉ ወይ የሚል። ሰላም፣ እንዴት አመሻችሁ? እስኪ አንዳንድ ሰዎች እየጠየቁኝ የነበረው ነገር እና ይሄ ጥያቄ ስለተደጋገመ ነው አንድ የመመልሰው ነገር ግን በእንደዚህ አይነት ነገሮች የሚለቅ ቢሆን ኖሮ እናንተ ባላችሁት መንገድ የሚለቅ ቢሆን ኖሮ ይሄ ሁሉ ሰው መከራውን አያይም ነበር። ከዚህ በፊት ተናግሬዋለሁ። እናንተ እያላችሁ እናንተ በዚህ ነገር ብንሞክረው እንዲህ ብናደርግ ይለቃል ወይ የሚለው ዕቃ ጨዋታ አይደለም። የቤተሰብ ዛር ወይ ደግሞ የሆነ ትንሽዬ ነገር አድርጋችሁ የምታስቡ ሰዎች ራሱ ላይ ሲደርስበት ነው አንዳንድ ሰው የሚማረው። አንዳንዱ ደግሞ በሌላ ሰው ሲደርስ ይማራል እና በልጥ ከሌላ ሰው ይማራል። ሞኝ ደግሞ በራሱ ሲደርስ ነው የሚማረው። እናንተ ባላችሁት መንገድ ቢለቅ ኖሮ ይሄ ሁሉ ሰው ለምን መከራውን ያያል?
አሁን እናንተ ያላችሁበት መንገድ ምንም የሚያደክም ነገር አይደለም። ስለዚህ በዛ መልቀቅ ቢችል ኖሮ ይሄ ሁሉ ሰው ሄዶ በዛ ይለቀቅ ነበረ። ገብተዋል። አንዳንድ ጊዜ የሆነ ሰው ነገሮችን እንዴት እንደሚያገናዝብ ራሱ አይገባኝም። እናንተ ያላችሁበት መንገድ ቃቃ ጨዋታ ይመስል በዚህ ነገር ይለቃል ወይ ትላላችሁ። ዋናው መልስ ምንድነው? በዛ ነገር ቢለቅ ኖሮ ይሄ ሁሉ ሰው መከራውን አያይም ነበረ ነው ዋና ሀሳቤ። የሰው ምን እንዳሉት አላውቅም። ምናልባት እነሱ በፌጦ በቀበርቾ በምናምን ይወጣሉ ብለውት ይሁን ወይም ጸበል ሄደን እምቢ አለን ብለውት ይሁን አይዶን አላውቅም። ግን በሌላ የሚለው በአጠቃላይ በምን እንደሚለቅ እዚህኛው ላይ አልተናገርም። በኋላ ላይ ግን በምን እንደሚለቅ ይናገራል እሱ ማለት ነው። ሲናገር ትስቃላችሁ። የሚገርም ነው በጣም። ሰው እንዴት በዚህ ልክ ይወርዳል? እውነቴን ነው። አንዳንድ ጊዜ አዝርዕት ይበልጡናል። እጽዋት ብቻ ዝም ብሎ ተፈጥረው እንደተፈጠሩት ነው የሚያድጉት። እንዲያውም አሁን ሰው ጣልቃ ገብቶባቸው ተዳቅለዋል። እጽዋት ራሱ ዝም ብለው ለምን በቀሉ ተብሎ ሰው ገብቶባቸዋል። ይሄ ወንድማችን እንግዲህ ዛር መንፈስ በሌላ በምንም አይለቅም፣ ዕቃ ዕቃ ጨዋታ አይደለም፣ እንዴት ነው እንደዚህ የምታስቡት እያለ ይናገራል። እስቲ በጸበል ነው ብሎ ካሰበ በጸበል ሰዎች መጥተው ዛርን ለማስለቀቅ ሞክረው ካልወጣላቸው ምክንያቱ ምንድን ነው? ዛር በሌላ ነው የሚለው። በጸበል አላለም፣ በምናምን በጸሎት ምናምን አላለም። በሌላ በምንም አይለቅም፣ የራሱ የሆነ የሚወጣበት መንገድ አለው ነው ያለው። እሱም በኋላ ይነግረናል። በጸበል ዛር የሚወጣው ጸበሉ የእግዚአብሔር ኃይል ያለበት ቢሆንም ግን የሚሰራው ከሰው እምነት ጋር ኮንታክት ሲያደርግ ነው። መነካካት አለበት። ሰው አምኖ ነው ጸበል መጠበቅ ያለበት። ማንም ሰው መጥቶ ጸበል ስለገባ ይጮሃል ማለት አይደለም። ልጠመቅ ብሎ የመጣ አምናለሁ ብሎ ጸበል ውስጥ መግባት አለበት። ቢያንስ ልጠመቅ ብሎ መምጣት በራሱ ደስ ይላል። ልጠመቅ ማለት ልዳን ማለት ነው። ልጠመቅ ማለት ልፈወስ ማለት ነው። ልጠመቅ ማለት ችግር አለብኝ ብሎ ማሰብ ነው። ቢያንስ ቤት ከተቀመጠው ይሻላል፣ አልጠመቅም ከሚለው ይሻላል፣ ጸበል ኃይል የለውም ከሚለው ይሻላል። አምኗል። አንድ ቢያንስ ጸበል ልጠመቅ ሲል ልጠመቅ ብሎ መጥቶ ግን እስቲ እንደው እንጃ ብቻ ልሞክር ብቻ ለማለት ዝም ብዬ ምን የሚል ከሆነ እምነቱ ሙሉ አይደለም። ለዚህ ነው እምነት፣ ተስፋ፣ ፍቅር አንድ ላይ ናቸው ያልኳችሁ። እምነት ያለው ሰው እኔ ችግር አለብኝ ከዚህ በኋላ ንስሐ ገብቼ በመሰረቱ ጸበል መጠመቅ ፕሮሰስ ሂደት አለው። መጀመሪያ ቤት ውስጥ ጸሎት ይደረጋል። ጸበል ልጠመቅ ነው እግዚአብሔር ሆይ ፈውሰኝ ተብሎ ከዛስ ንስሐ አባት ከሄድና ኃጢአትን እንናዘዛለን። ኃጢአታችን ከተናዘዝን በኋላ ቀኑናችን እንጨርሳለን። ስግደቱን ማለት ነው። 7 ቀንም 10 ቀንም ሚስቱን ምንም እንደ ኃጢአታችን ርዝመት። ከዛስ ጥምቀት ይጀመራል። አንዳንዶቹ ሱባኤ ላይ ሆኖም ማነው ቀኑና ላይ ሆኖም ይጠመቋሉ። ችግር የለውም። እዚህ ጋር ይሰግዳሉ። ጧት ይጠመቁና ከዛ ሰግደው 7ቱን ቀን የሚጨርሷሉ። ችግር የለውም። ግን ቢሆን እየሰገዳችሁ እየጸለያችሁ ብቻ 7 ቀኑናችሁን ትጨርሱና ከዛ ደግሞ የቀረውን ቀን ደግሞ ጥምቀት መጀመር። እግዚአብሔር ሆይ ኃጢአቴን ተናዝዣለሁ፣ በደሌን ይቅር በለኝ፣ እኔ ውስጥ የገባው ርኩስ መንፈስ ከሆነ ያዝልኝ፣ በኃጢአቴ ምክንያት የመጣ የስጋ የአንተ ቅጣት ከሆነ መቅሰፍት ከሆነ አንተ የቀጣኸኝ ነገር ከሆነ ደግሞ አንሳልኝ ብለን እንጸልያለን። ከዛስ ይፈውሰናል። እግዚአብሔር መሐሪ ነው። ምህረቱ ከቁጣው የበዛ ነው። ቁጣዬ እስከ 4 ትውልድ ድረስ፣ ምህረቴ ግን እስከ ዘላለም ድረስ ነው የሚለው። ሕጌን በማይጠብቁ ሰዎች ላይ እስከ ልጅ ድረስ መዓቴን አመጣለሁ ነው የሚለው አይደል እንዴ? ዘዳግምና ዘጸአት ላይ። ስለዚህ በተቻለ መጠን ማለት ነው እግዚአብሔር ባህሪውን ማወቅ ያስፈልጋል። ምንድነው የእግዚአብሔር ባህሪ? መሐሪ ነው፣ ቸር ነው፣ ፍቅር ነው የሚለው ነገር መታወቅ አለበት። ከዛስ በአምላክነቱ ከመጡበት ወይም ደግሞ ስለማናውቀው ነገር ምንቀባጠር ከሆነና የለህም እኮ የምንለው ከሆነ አዎ የለህም ብላችሁታል። ስለዚህ የሌለ አምላክ ሊረዳን አይችልም። አለ ካለን ግን አለ። ለምን ስላለ ነው ዓለም እንደዚህ በተፈጥሮ ቀለም ተከተሏን ጠብቃ እየሄደች ያለችው። ሰው በባህሪው ጦረኛ ሆኗል። ይጋደላል፣ ይበላል፣ ይጠጣል፣ እንደፈለገ ይሆናል። ተፈጥሮ ግን እንዳለች ያለችው እግዚአብሔር ስላለ ነው ማለት ነው። ፀሐይ ትወጣለች፣ ትገባለች። ክረምት ሰዓቱን ጠብቆ ይፈራረቃል። እግዚአብሔር የሰራው አንድ ጊዜ ይቀጥላል። አዳም ሲፈጠር ወይም ደግሞ መጀመሪያ ሲነግረው ምን አለው? ብዙ ተባዙ ምድርንም ሙሏት። ይቺ ቃል አንዴ ተነገረች። ከዛ በኋላ ስራውን ትሰራለች። በቃ የእግዚአብሔር መንፈስ ነው ስራውን የሚሰራው ማለት ነው። ልጅ የሚሰጥ ማን ነው? እግዚአብሔር።
ማህፀንን ግን ሰይጣን ከተከራየውስ ወይም ማህፀንን ሰይጣን ከተቆጣጠረውስ የማ ልጆች ሆነን እንወልዳለን? የዲያብሎስ ልጆች ሆነን እንወልዳለን። በዘር የሚያልፈው መንፈስ መቼም ብዙ ጊዜ ዛር መንፈስ ሲባል ብዙ ሰዎች የሚመስላቸው ደጋግሜ እናገራለሁ። ልጁ ሲወለድ ሲጸነስ ህፃኑ ነው፣ ሲወለድም እንደ ህፃን ዛሩም ህፃኑ ነው የሚመስላቸው። ግን አይደለም። ዛር መንፈስ ማለት ከማህፀን ጀምሮ የሚይዝ የሚጠብቅ ወይም ደግሞ የኔ ነው ይሄ ልጅ ብሎ ይሄን ጽንስ የኔ ብቻ ነው የማንም አይደለም ብሎ ሌሎች መናፍስቶች መጥተው እንዳይጋሩትም ነው። እንደገና ሰዎቹም ጽድቅ ሰርተው ጸልየው ሰግደው ይሄንን ጽንስ ወደ እግዚአብሔር እንዳያደርጉት በኃጢአት ውስጥ ይከልላቸውና ዛር ሆኖ አብሮ ይወለዳል። ከማህፀን ጀምሮ አብሮ ስለተወለደ ስሙ ዛር ይባላል። ከትውልድ ትውልድ ስለተሻገረ ዛር ይባላል። ዘር ማለት ነው ዛር። ሌላው ዓለም ላይ እንደውም ዛራ የሚባል ስም አለ። ከዚሁ ጋር የተያያዘ ነው። በምን በሙዚቃ ሚዩት በፊልም ላይ በየትኛውም አይነት ሲስተም ዛር ይኸው እንዲያውም እንዴት እንደሚያደርግ ላሳያችሁ። ዛሩ መንፈስ ይሄ ነው። ይሄ ማለት የዛሩ መንፈስ ያለባቸው ሰዎች አንድ ቦታ ተሰባስበው እኛ የዛር መንፈስ ያለብንን እባክህን አረጋጋልን ብለው ምን እያደረጉት ነው? ሰውየውን እየለመኑት ነው። ከዛ መንፈሱን በዚህ ያስደስቱታል፣ ግብር ይቀርብለታል፣ ይቀጥላል። እንደዚህ እያለ ትውልድ ይቀጥላል። የእነዚህ ልጆችም ደግሞ እንደዚሁ እያጓሩ ይኖራሉ ማለት ነው። የሚገርም ነው። እሺ ሌላ ደግሞ አለ። ያው ምን እያደረጉ ነው? እያጓሩለት ነው። እንደዚህ እንዲደረግ ይፈልጋል። እዚህ የሚመጡትም እንደዚህ እንዲደረግ ስለሚፈልግ ነው። እሱ ሄዱና እንደዚህ አጓሩልኝ እያለ ነው። ህመማቸው የሚተዋችሁ ችግራችሁ የሚለቃችሁ እንደዚህ ስትሆኑልኝ ነው እያላቸው ነው። ያጨበጭባሉ። የሚገርማችሁ ማጨብጨብ ግዴታ ነው። እዛ ቦታ ላይ ሁሉም ተራውን ጠብቆ ይነሳላ። ያው እንደምታዩቸው ሁሉም ተነስቶ ያጓራል፣ ይጨፍራል። አዳልሞቴ ይኖራል፣ ወሰንጋ ላይ ነው፣ ወፋብኮ፣ ወፈደመና፣ ወፈጨፌ፣ ታዬ ከራማ፣ ራሄሎ። እዚህ የምታዩቸው ኢትዮጵያ ውስጥ ያሉ ዛሮች የእስላም ዛሮች አሉ። ወደ ሶማሌ አዳል ሶማሌ የሚባል ወደዚህ ስትመጡ ሻምበሶ አለ፣ አብዱል ቃድር። ይህ ሁሉ የምታዩቸው ዛሮች በሙሉ እንደየ አገሩና እንደየሰፈሩ እንደየቦታው የተሰባሰቡ ናቸው። ሰውን አባትህ ነኝ አምላክህ ነኝ ብለው የሚያስመልኩት ናቸው። መቼም ፈጣሪህ ነኝ አይሉም። ይሄ የምታዩት ትውልድ የዲያብሎስ ትውልድ የሆነ ራሱን ለዲያብሎስ የሰጠ ትውልድ ነው ማለት ነው። የፈለገ ይበልኝ እንጂ በአንድም በሌላ መንገድ እግዚአብሔር ምን ያደርጋል? ያስተምራል። እንዴት አድርጎ ከእግዚአብሔር እቅፍ ሲወጡ በበሽታ ይጥለቀለቃሉ። ደግሞ ይቀጥላል። ይሄ በበሽታ ይጥለቀለቃሉ። ከዛ ያንን ደግሞ ለማረጋጋት እዚህ ይመጣሉ። እባክህ ያንተን መንዙም አልሰማም። አሁን ህመም የሚለቅባቸው ለምንድን ነው? እዚህ እንዲመጡ ነው ማለት ነው። ታም ያለው እንደዚህ ሆኛለች በጊዜ በመተሽ መስዋዕት አቅርቢ እንደዚህ አድርጊ እንደዚህ አድርጊ ይባላሉ። ስለዚህ መጀመሪያውኑ ግብሩን ሲፈልግ ነው ህመም የሚለቅባቸው። ምን ይባላሉ? አሁን ይሄ ልጅ ሲናገር ትሰሙታላችሁ። ባለ ጉዳያችን ይሄ ልጅ አሁን ህፃን ልጅ ነው አስቡት። እና የምታረጉት ነገር በሙሉ ለመንፈሱ እንደ ግብር ነው፣ እንደ ቅጣትም ነው። ለምን ቡና አላፈላችልኝም፣ ለምን ምነግራትን አልሰማችኝም ይላል። ዛራ አንጋሹና ዛራ አረጋጊው አርጌ የተባለችውን ነገር እንድታረግ ያዛታል። ከዛ በኋላ ይቀጥላል። በቀን 3-4 ቡና ይፈላል። ይሄ የምታዩት ነገር በሙሉ የመንፈሱ ስራ ነው። ልቀጥል ደግሞ ያቸው ተመልከቱ። ቁጭ ብለው ያጓራሉ፣ ድቤ እየደበደቡ። ለምን ሲባል መንፈሱ እዚህ እንዲመጡ ይፈልጋል። ይጠራራሉ። አንድ አይነት መንፈሶች አንድ ቦታ ላይ ይሰባሰባሉ። ይሄ ደግሞ ገጠሩ ላይ ነው። ምን እንደሚያደርጉ ተመልከቷቸው። ይሄንን ነው እንግዲህ ዛር መንፈስ ብለን የምንጠራው። ወይም ደግሞ ከተወለዱ በኋላም ከቤተሰብ በቡዳ መልክ የገባ ይኖራል፣ በመተት የገባ ይኖራል። በሁሉ መንገድ ይግባ፣ ግን መጓራትና ማስጓራት ይፈልጋል። ወደው ፈቅደውም ለገንዘብ ለሀብት ብለው ለስልብና ብለው ይዋረሱታል፣ ይገባል። ከባድ ነው። ለምንድን ነው ይሄን ያሳየኋችሁ? ይሄንን አምልኮ ነው እንግዲህ የሚደግፉት አብዛኞቹ እዚህ ቦታ ላይ አሁን ወንድማችን የሚያወራውን ነገር የምትሰሙት ይደግፉታል። ለምን ሲባል እዚህ መጥቶ ካልተረጋጋ በስተቀር መንፈሱ አይለቅም ብለው ነው የሚያምኑት።
ማን እዚህ ቦታ ያሉት የእግዚአብሔር ተስፋ የሌላቸው ቃሉን የማያውቁት እግዚአብሔር መሐሪ መሆኑን የማያውቁት ፈዋሽ መሆኑን የማያውቁ ሰዎች ሌላ መድኃኒት የለም ብለው ነው የሚያስቡት። አባይን ያላየ ምን ያመሰግናል? ጻፉት እስቲ። ምንጭ ያመሰግናል አይደለም? ስለዚህ ገጠር ውስጥ ያለች እኔ ለአገልግሎት ሄጄ ገጠር ላይ አንዷ የምታውቀው ገጠር ላይ ያለውን ህዝብና ገጠር ላይ ያለውን ወይም ከገጠሯ ትንሽ ወጣ ብላ ያለችዋን የገጠሯን ከተማ ነው የምታውቀው ልጅቷ። እና በዓለም ላይ እንደ ኢትዮጵያ ያለ በተለይ ደግሞ እንደ ሀገራችን ያለ ምንም የለም በቃ ለምለም ሀገር ምናምን ትለኛለች። ከዛ በሞባይል አሳየኋት። ኔትወርክ የለም ግን ዳውንሎድ ያደረኳቸው ቪዲዮዎች አሉ ብዙ እና አሳየኋት። ይኸውልሽ ይሄ እንደዚህ እንደዚህ የሚባል ሀገር ነው። ይሄ ይኸውልሽ ይሄ ለምለም ሀገር አለ። ኧረ የማት ሀገራችን ይበልጣል። እኔ እኮ ሌላ የት ሀገር ነው የት ዓለም ነው ትለኛለች። የት ዓለም ነው ገብቷችኋል? በቃ እሷ የምታውቀው ያቺ የታጠረችዋን አካባቢ ያለችዋን ዓለም ነው የምታውቀው። እድሜዋ ግን 22 23 ዓመቷ ነው እና ስታየው በጣም ተደነቀች። በቃ እንዲህ ያለ ቦታ መሄድች በምንድን የሚቻለው እንደው እንደ ቅዱሳን ክንፍ ካላበቀል እንዲህ ያለ ሀገር እንዴት ነው የምንሄደው ትለኛለች። በቃ አይምሯ ተሰፍቷል እዛ ቦታ ላይ። በዛር መንፈስ አምልኮ ውስጥ ያሉ ሰዎችም እንደዛ ናቸው። አንድና አንድ የሚያውቁት እዛ አካባቢ ያለው ነው። ባለፈው ያቀረቡት ሰውዬ ሰምታችኋል። ዛር የሚባሉት አለና መንደሩ ላይ ያሉትን ዛሮች ነው የጠቀሰው እሷ አካባቢ ያሉትን። ይሄም ሲናገር ትሰሙታላችሁ ዛር ብሎ ሲናገር በጣም ነው የሚገርመው። ደግሞ ሌሎችን አቀርብላችኋለሁ በቪዲዮ እንደዚህ ዛር ማለት እንደዚህ ነው እንደዚህ ነው እንደዚህ ሲዘረዝሩት ያቺ አካባቢያቸው ላይ ያደጉባትን ብቻ ነው የሚናገሩት። መፍትሄ ብለው የሚያቀርቡትስ ያቺ ያደጉባትን የሀገራቸውን መፍትሄ እንግዲህ እንደ መፍትሄ ብለው ቤተሰቦቹ የነገሩትን መንፈሱ ሲለፈልፍ እኔ እንደዚህ ካረገችልኝ አልነካትም ብሎ ሲለፈልፍ የሰማውን ከሆነ መፍትሄ ብለው የሚያቀርቡት ሌላ አማራጭ አያውቁም ማለት ነው። ብታቀርቡላቸውም አይጥማቸውም። ልክ ሙስሊም ማነው ፈጣሪ ብትሉት አላህ ይላል። አምላክ ማነው? አላህ። ከአላህና ከፈጣሪ በስተቀር ሌላ የምታመልኳል የለም ነው የሚለው። እውነተኛ ሃይማኖት ማን ነው ብትለው እስልምና ወይም ሙስሊም ነው የሚለው። በአላህ ማመን ነው የሚለው። ኦርቶዶክስ ጋር ስትመጣስ ልክ እንደዛው ነው የሚለው። ትክክለኛ ሃይማኖት ማነች? ኦርቶዶክስ። ፈጣሪ ማን ነው? እግዚአብሔር። አምላክ ማን ነው? እግዚአብሔር። ማን ነው ዋጋ የከፈለልህ የሞተልህ? ክርስቶስ። እናት ማነች? ድንግል ማርያም። ይሄን ታምንበታለህ? ከዚህ ሌላ አለ ብለህ ታስባለህ? ሌላ ፈጣሪ አለ ብለህ ታስባለህ? በፍጹም የለም። በቃ እግዚአብሔር ብቻ ነው ፈጣሪ። አላህስ ፈጣሪ ነው ብትለው ክርስቲያኑን አይደለም ይላል። ለዛም ይሞትለታል። ስለዚህ ሰው በኖረበት ባደገበት ቦታ ላይ ለዛ ላመነው ነገር ሟች ነው ማለት ነው። ዛሩም ጋር እንደዛ ነው። መናፍስቶቹም ጋር ልክ እንደዛ ነው። ያ የሚያምኑበትን ነገር ይከራከሩለታል። መፍትሄ ብለው የሚያቀርቡትን ነገር እሱን እንደ መፍትሄ ያስቡታል። ግን ቪዲዮዎች ቢያዩ እነዚህ አጋንንት የሚያስወጡ አባቶች አዳልሞት የሆኑ ወሰንገላውን ኦፍ አብኮን ኦፍ ደምነውን ታየ ከራሞን ጠቋር ወሰንገላ የሚባለውን እነዚህ በየቤቱ የሚመለኩት ጸበል ቦታ ላይ የሚለፈልፉት ምን ብለው እንደሆነ ስንት ዓመት እንደተመለኩ ከዛ ዛሬ እንዴት እንደተዋረዱ ምንድነው የሚያሸንፍ ተብሎ ሲጠየቅ ቅዱስ ቁርባን ብሎ ሲናገር እንዴት እንደሚናገር ሲጮህ እንዴት እንደሚለፈልፍ ሲመለክ ያለው ድምፁና ሲያዝና ሲጮህ ያለው ድምፁ እንዴት ልዩነት እንዳለው መተው መመርመር ቢችሉ ነፃ ያወጡ ነበር። ዘላቂ መፍትሄ ነው፣ የዘላለም መፍትሄ ነው ይሄ መፍትሄ። እና አሁን የክፋት መተት ብሎ ነው እንግዲህ ከዚህ በኋላ የሚነግረን የወንድማችን የክፋት መተት ምን እንደሆነ ሊነግረን ነው። ስሙ እንግዲህ መተት ተደርጎብህ ከሆነ በተለይ እጀሰብ ከሆነ ማለት ነው። እቺን ነገር ተደጋጋሚ ተናግሬያታለሁ። እስኪ ዛሬ በደንብ ላጥራትና ልናገራት። ሰው መተት ማለት እጀሰብ ነው። ተደርጎብህ ከሆነ እጀሰብ ማለት በነገራችን ላይ ያንተን ነገር ማበላሸት ብቻ አይደለም፣ ወደፊት ህይወትን ጭልምልም ነው የሚያደርገው። ሁለተኛ ነገር እጀሰብ በጣም ከባዱ ነገር ምንድነው? እስከ መቃብር አይለቅም ካልተፈታ። እስከ መቃብር አይለቅም ካልተፈታ። ሰው እንዴት በራሱ ህይወት ላይ ያሾፋል? ኑሮ ላይ እንዴት ሰው ያሾፋል? ማለት ያሾፋል ማለት እንዴት ነው? አንዳንድ ሰው ግድ የለሽ ሆኗል ራሱ ላይ እንደተደረገበት ያውቃል። ተንኮል ሰው እንደሰራበት ምቀኛ ሊሆን ይችላል፣ የሚቀናበት ሰው ሊሆን ይችላል፣ በስራው የሚቀናበት ሊሆን ይችላል፣ እሱ ሲለወጥ አይኑ ደም የሚለብስ ሰው ሊሆን ይችላል። በዚህ ምክንያት የተሰራበትን ሰው እንዴት ነገሮችን እሽሩሩ እያለ ይቀመጣል? ራሱ ላይ ያሉትን ነገሮች እንዴት ነው መፍታት ያቃተው ሰው እንዴት ዛሬ ነገ እያለ ቀጠሮ ይሰጣል ለራሱ? እኔ አንዳንድ ሰዎች በጣም ያሳዝኑኛል። አንዳንድ ሰው እየነገራችሁ ነበር። የሆነች ልጅ ትምህርት ተምራ ጨርሳ 12 ጨርሳለች አለ። ጎበዝ ተማሪ ናት። ከዛ በኋላ ግን ተሳስራ ቤት ውስጥ ተቀመጠች። ከቤት አትወጣም ወደ ውጭ ራሱ ታማ ማለት ነው። እንግዲህ ተመለከቱ። ሰው ተንኮል ሰርቶባት ሊሆን ይችላል። እንግዲህ ይቀኑባት የነበሩ ሰዎች ተንኮል ሰርቶባት ሊሆን ይችላል።
አንዳንድ እንግዲህ የቅርብ ሰው ነው እንግዲህ አብዛኛው ጊዜ እንዲህ ሰው ላይ ተንኮል የሚሰሩ ተንኮል ሰርተውባል ሊሆን ይችላል። እና ከቤተሰቡ አባል አንድ ሰው እንኳን እንዴት የነቃ ይጠፋል? እኔ እኮ ግራ ግብት የሚለኝ እኮ እሱ ነው። እንዴት ከቤተሰብ ውስጥ አንድ እንኳን የነቃ ሰው እንዴት ይጠፋል? አሁን የነቃ የሚለው ምንድን ነው ታውቃላችሁ ቤተሰቦች? እሱ በሚያውቀው እውቀት ነው የነቃ የሚለው። ከቤተሰብ አንድ የነቃ ማለት ጸበል የሚሄድ ሰው አልነቃም ማለት ነው። ሊጸልይ የሚሞክር እግዚአብሔር ይፈውሰኛል ብሎ በተስፋ የሚጠብቅ ሰው አልነቃም፣ ፈዛዛ ነው ማለት ነው። እንዴት ከቤተሰቡ አንድ የነቃ ሰው እንዴት ይጠፋል እያለ ነው። ስሙት መንቃት ምን ማለት እንደሆነ እና መተት እንደተደረገባችሁ እያወቃችሁ ለምን ትፈዛላችሁ? ለምን አትድኑም እያለ ነው። ግን መዳኛ መንገዱን ሲናገር ደግሞ ትስቃላችሁ። ሁሉም እንዴት ይፈዛል? አንዱ ከነቃ እኮ የመላው ቤተሰቡን ችግር እኮ ማወቅ ይችላል። ምን ልንፈልጌ ነው? ወደ ዋናው ሀሳቢ ስመጣ የሰው ልጅ እንግዲህ አይምሮ ካለው በአይምሮ ማሰብ አለበት። እሱ ለሚኖረው ህይወት ቀጠሮ ለራሱ መስጠት ተገቢ ነው ብዬ አላምንም። ሰው እየሞተ እንዴት ሰው ለራሱ ቀጠሮ ይሰጣል? ሰው እንዴት ተኝቶ እየሞተ እንዴት ሰው ነገ ተነገ ወዲያ እታከማለሁ እያለ እንዴት ሰው ቀጠሮ ይሰጣል? ስለ ራሄል ቆይ ራሄሉን ተዋት። ራሄል አስቴር አትበቃ እንዴ? አሁን ይሄ ልጅ ተደበላልቆበታል። ሰው መዳን ያለበት መፈወስ ያለበት በዚህ ወይ ነው በዚህ መንገድ ነው ብሎ የሚያስበው ስለ ሕክምና ራሱ ያለው አመለካከት ዜሮ ነው። ወደ ሆስፒታል አትሂዱ፣ አትታከሙ፣ መፍትሄው ያለው የብዙ በሽታዎችም የብዙ ችግሮችን መፍትሄ ያለው እኛ ጋር ነው የሚል ነገር አለው። ከንግግሮቹ ስትረዱ ጸበልን እንደ መፍትሄ አይወስደውም፣ ሕክምና እንደ መፍትሄ አይወስደውም። ለችግሮቹ ሁሉ መንስኤ መናፍስት ናቸው፣ መፍትሄውም መናፍስት ናቸው ብሎ የሚያስበው አይገርምም? እንዲህ አይነት ትውልድ ነው። ደግሞ ይሄንን እውቀታቸውን ደግሞ ወደ ቲክቶክ ይዘው ሲመጡ ነው ኮሙን የሚገርመኝ አለማፈራቸው። በዚህ በሰለጠነ ዘመን ይሄንን ወደ ህዝብ ይዤ ስወጣ ሰው ምን ይለኛል? በእርግጥ ሰው ምን ይለኛል ብሎ ስላሰበ ነው ኮሜንቱን ያጠፋው። ቢኖር ኮሜንቱ ብዙ ነገር ነበር የምትጽፉለት ከሆነ ማንም አያርፍለትም። ጴንጤውም፣ ሙስሊሙም፣ ኦርቶዶክሱም ደህና አድርጎ ነበር የሚገባለት። ግን እኔ አሁንም ያሳዝነኛል። እንኳንም አልከፈተው ኮሜንቱን ስለማይቋቋመው ይመስለኛል ያጠፋው። የዋህ ነው፣ በጣም ያሳዝናል። ያወቀውን ነገር ባወቀበት ነገር ጸንቶ እንደዚህ የሚከራከርለት ከሆነ ለዲያብሎስ ይህን ሰው ልክ እንደ ቅዱስ ጳውሎስ እንኳ ለእግዚአብሔር ቀንቶ እኮ ነው፣ ለኦሪት ሕግ ቀንቶ ነው እኮ አይደል እንዴ ክርስቲያኖችን ሲያርድ ሲገድል የነበረው ሲያስሮ የነበረው። ይሄ ግን ለመናፍስት ነው። ልክ እንደ አብርሃም ወንድም የአብርሃም ወንድም ታራ ይመስለኛል። አብርሃምና ወንድሙ ጣዖት በመስራት የሚተዳደሩ ነበሩ። አባታቸው ታራ አባታቸው ይሁን ወንድሞቻ ጣዖት ሂዱ ስሩን ማነው አምላክ ስሩና ሂዱና ሽጡ ይላቸው ነበረ። አብርሃም የአባቱን የእጅ ቅርጽ እየወሰደ ይሸጥ ነበረና ምን ይላል? እየሰለቸው ሲመጣ ዓይን እያለው የማያይ አፍ እያለው የማይናገር ጆሮ እያለው የማይሰማ አምላክ አለላችሁ ግዙ ይል ነበር ይላል አባቶቻችን ሲነግሩን፣ በአንድምታ ላይ ሲናገሩ ማለት ነው። እና እየመረረው እየሰለቸው መጣ። በቃ አሁንስ እኔ ርቦኛል፣ ጠምቶኛል፣ በጣም ተቸግሬያለሁ። ስለዚህ እናንተ አባቴ አምላክ የሚላችሁ ምግብ አምጡ አላቸው። ርቦኛል ብሎ ጫካ ላይ ገበያ ላይ ምንም የሚገዛው ሰው ሲያጣ ተሸክሟቸው ድንጋዮቹን ይዞ የመጣ ምግብ አምጡ አላቸው። አንዳንዴ ሴጣን ክፋቱ ሊያረግ ይችላል። አንዳንዴ ለምን ብትሉ ልባቸውን አይቶ እንደሚያምኑት ካወቀ ነው። እስራኤላውያን ለምሳሌ ሙሴ ወደ ሲና ተራራ ታቦተ ጽዮንን ለመቀበል ወይም ደግሞ ጽላቱን ለመቀበል ከእግዚአብሔር ለመቀበል ሲወጣ ተራራ ላይ ህዝቡ ጣዖት እያመለከ ጠበቀው ይላል። አሮን አምላክ ስራልን የምናመልከው አምላክ አሉት። አሮን ማለት የሙሴ ወንድም ማለት ነው። ከዛ አይ ሙሴ ካጠገባችን ዞር ሲል ጭራሽ አምላክ ስራልን ይሉኛል እንዴ ብሎ ኧረ ተው ሲላቸው አይ በቃ የምናመልከው አምላክ ስራልን አሉት። እሺ ልበላቸውና ግን ወርቃችሁን እስቲ አምጡ፣ አንገታችሁ ላይ ያንጠለጠላችሁትን አሸንክታብና ጌጣጌጦቻችሁን አምጡ ልበላቸው። በወርቃቸው ስለማይደራደሩ አይ እንደዛማ ከሆነ ይቅርብን ይሉኛል ብሎ አስቦ አሮን እሺ ወርቆቻችሁን አምጡ ሲላቸው ይኸው እያሉ ሁሉም አውልቆ ሰጡት። ማምለክ ስለፈለጉ ሰይጣንም የዛን ሰዓት ወርቁ ቀልጦ ወርቁ ከቀለጠበት ሲወጣ ጥጃ ሆኖ ወጣ። ተንኮሉ ለምን ሊያመልኩ እንዳሰቡ ልባቸው ለሰይጣን ቅርብ እንደሆነ ስላወቀ ሰይጣን የሚያመልኩትን አመጣላቸው ሰጣቸው፣ ስጠን ስላሉት። እዚህ ጋር ግን አብርሃም ምርምር ውስጥ ስለሆነ ያለው አምላክ ከሆናችሁ ነው ያለው። አምላክ ከሆናችሁ እስቲ ምግብ አምጡ ነው ያላቸው። አላመጡም። ለምን? ተጠራጥሯቸዋል። እግዚአብሔርንም ስንጠራጠረው ኔትወርኩ ኦን አይሆንም። መናፍስትንም ስትጠራጠሯቸው ከእናንተ ጋር አይሰሩም።
ለምን? ልባችሁ ወደ እግዚአብሔር ተከፍሏል። እግዚአብሔርን ስታመልኩ ደግሞ ከተጠራጠራችሁ ልባችሁ ወደ አጋንንት ተከፍሏል ማለት ነው። ሙሉ ልብ ነው የሚፈልጉት ላይኛው ዓለም በአጠቃላይ መናፍስቶቹም የሚሆኑ እግዚአብሔር የሚሆን ለሆነ ነገር አክቲቭ ለማድረግ ሙሉ ልብ ይፈልጋሉ ማለት ነው። ሙሉ ልብ። ስለዚህ አብርሃም ምንም ነገር እንዳላደረጉለት ሲያቅ ምን አደረገ? እናንተ ምንም አትረቡም አትጠቅሙም፣ ምግብ አትሰጡኝ ብለው ወረወራቸው ነው ወደ ገደል ላይ። ወንዙን ላምልከው ይዞኝ ቢሄድ ሳለ አልወሰደውም። ዛፉን ላምልከው ቢወድቅብኝ ሳለ፣ ተራራውን ላምልከው አለ። በቃ ሁሉንም ላምልክ አለ። ከዛ መጨረሻ ፀሐይን ሲያያት በምስራቅ ወጥታ በምዕራብ ነው የምትገባው፣ ትንቀሳቀሳለች። ላይ አንድ ቀን ልትወድቅብኝ ትችላለች ብሎ ፀሐይን ሲያመልካት ማታ ማታ ትጨልማለች። አይ ጨለማ ያሸንፋታል፣ እሷንም አላመልክም። ሁሉም ነገር የማያሸንፈው አንድ የሆነ ኃይል አለ፣ እሱን ነው የማመልከው አለ። ከዛ ምን አለ? ጠዋት ሲነሳ አምላከ ፀሐይ ተናበበኒ፣ ይቺን ፀሐይ እንድትወጣ እንድትገባ የምታደርገው አንተ፣ ይሄ ምድር የምትገዛው አንተ ተገለጥልኝ፣ እባክህ ተገለጥልኝ፣ ተዋወቀኝ፣ ተናበበኒ ያለው። የዛን ሰዓት አብርሃም አግኝተኸኛል አለው እግዚአብሔር። ሊያገኝ ስለፈለገ አገኘው። አብርሃምም እግዚአብሔርን እየፈለገ እንደሆነ ፈጣሪውን እየፈለገ እንደሆነ ሰይጣን ስላወቀ ራቀው። የእውነት የምትፈልጉ ከሆነ እግዚአብሔር ይቀርባቸዋል። የእውነት በማስመሰል ከሆነ ግን ሰይጣን ራሱ እንኳን አንዳንድ ጊዜ ይበቀላል። እንኳን አይደለም እግዚአብሔር ቀርቶ እና መተት የሚደረግባችሁ ሰዎች የሚናገረው ማለት ነው። መተት የተደረገ አትተኙ፣ አታንቀላፉ፣ መፍትሄ ያስፈልጋል፣ ቶሎ በሉ ኑና መፍትሄ ፈልጉ ከኛ እኛ ጋር አለ የሚል መልእክት ነው ያለው። ወደ ቴሌግራምም ስለሚመራው ከስር ቴሌግራም ሲልካሊል ብሎ ይዛ ነው የሚጠቅሰው። ከዛ ስትገቡለት በደንብ አድርጎ መፍትሄውን ይነግራችኋል፣ ምን መደረግ እንዳለበት ነይ ሁሉ ሊልሽ ይችላል። ይሄን ቢ ይሄን ጠጪ ወይ እንደዚህ ላግልሽ ላረጋጋልሽ ሊል ሁሉ ይችላል። ወይ ደግሞ አሳልፎ ለቃልቻዎች ለአውሊያዎች እየደወለ ይሰጣል። በአካውንቱ ገንዘብ ሊገባ ይችላል። አይታወቅም የሚሰራው ስራ አይሮን። ይሄን ስለማላቅ ነው። እስቲ እንስማው ቀጥሎ ያለውን። ሰው እየሞተ እንዴት ሰው ለራሱ ቀጠሮ ይሰጣል? ሰው እንዴት ተኝቶ እየሞተ እንዴት ሰው ነገ ተነገ ወዲያ ያታከማለሁ እያለ እንዴት ሰው ቀጠሮ ይሰጣል? ስለ ራሄሎ ከዚህ በፊት ቪዲዮ ሰርቼ ነበረ። ዛሬም ድጋሚ ስለ ራሄሎ ቪዲዮ ልሰራበት ፈልጌያለሁ። ራሄሎ ብዙ ጊዜ ህጓ የከበደ ነው። ህጓ ትንሽ ጠበቅ ያለ ህግ ነው። ሌላውን ተወና ከተዋረስካት ጺም ራሱ ላታሳድግ ትችላለህ እና ህጓ ጠበቅ የሚልበት ብዙ ነገሮች አላት። አብዛኛው ጊዜ እንግዲህ ራሄሎ የምጠቅመው ብዙ ጊዜ ለመፍትሄ ሀብት እና ለመጠበቅ በጣም ፍቱን ናት። ሲጀመርም አታስነካም፣ አታስደርስም። ይሄ እንዳለ ሆኖ ውርሻዋ ህጓ ጠበቅ ይላል። ልዩ ህጎች አሏት። ያንን ህግ ደግሞ መከተል ትንሽ የሚከብድ አይነት ህግም ሊሆን ይችላል እና ብዙ ጊዜ እንግዲህ ራሄሎ በዚህ በምሳቡ ዙሪያ ብዙ ጊዜ ትገኛለች። ከዛ ባለፈ ግን እንደ በቤተሰብ ዙሪያ ምናምን አንዳንድ በፊት ላይ ተጀምሮ የቀሩ የቤተሰብ ጉዳዮች የቤተሰብ ከርስ የሚባለው ይሄ የቤተሰብ ዛር የሚባለው ማለት ነው። በዛ ምክንያት ነገሮች ተቋርጠው ችግር አድርሳ ገጠመኞች ይደርሱኛል። በቤተሰብ ዙሪያም ልትገኝ ትችላለች ለማለት ነው። ሁለተኛ ነገር በዚህ በምሳቡ ዙሪያም ትኖራለች መኖር። አንዳንዶቹ ህጓን ሊቀበሉት ይችላሉ። አንዳንዶቹ ደግሞ ህጓን የመቀበል ነገር ላይኖር ይችላል። ያው የቤተሰብ አይገርማችሁ? አሁን እኮ በቃ በይፋ እኮ ነው። እኛ ጸበል ቦታ ላይ ማነው ሲባል መንፈሱ ራሄሎ ነኝ መቼ ነው የገባሽው? ልክ ሲወለድ ዶሮ ታርዶልኝ የገባሁት እያለች የምትለፈልፈዋን ራሄሎ እዚህ ጋር እንደምን አድርጎ አምጥቷታል? እንደ ንግስት እንደ ቤቱ ጠባቂ እሷን ለመዋረስ መጽሐፍ እንደሚያስፈልግ ህጉ ጠበቅ ያለ ነው። ከያዘች አትለቅም፣ ለመግባትም ታስቸግራለች ምናምን ብሎ በቃ ስለ የቤት እመቤትነት፣ ስለ አባወራነት፣ ስለ በቃ ማወራነት እያወራላት ነው። ስለሷ ኃይለኝነቷን እየተናገረ ነው። አስቡት፣ ወደዋት ፈቅደዋት ተዋርሰዋት እንኳን ኃይለኛ ነች፣ እንኳን ሳንፈልጋት። ባለፈው ስለ ራሄሎ ሳስተምር ስልብ የሆኑ ሰዎች ይዋረሷታል ብያቸዋለሁ። ብልት የሌላቸው የወሲብ ፍላጎት ይኖራቸዋል። ብልት ስለሌላቸው ወሲብ ፍላጎት የላቸው ማለት አይደለም። እና ያንን ስሜታቸውን የሚያካክሱት ራሄሎን እንደ ሚስት ተዋርሰዋት ነው። ግብፅ ፒራሚድ ውስጥ የምትገኝ ጣዖት ናት። መልኳ አሸንክታ በሁሉ ነገሯ ከባለ ሀብቶች ጋር ነው የምትቆየው። በነገስታት ቤተሰብ ውስጥ የምትገኘው ብዙ ጊዜ እና አርማዋ የዝሆን ጥርስ ነው። ፀጉር አሰራሯም ይለያል። በኩል ትገለጣለች፣ በጥቁር ዶሮ ትገለጣለች። እንደየሀገሩ አሁን ወደ ወሎ ወደ አማራው ክልል ምናምን መስመር አካባቢ ራሄሎ በጥቁር ዶሮ ትወከላለች። ግቢ ውስጥ ማንም የማይበላት፣ ማንም የማይጠጣት፣ ማንም የማያርዳት ግን በተፈለገው ሰዓት ለመንፈሱ ልክ መንፈሱ ሲነሳና ሲያጓራ
አምጥተው ሸክ አድርገው ሊያርዱለት የተዘጋጀች ራሄሎ የምትባል ዶሮ ትረባለች። እና ሌላ ሁለተኛ ራሄሎ ዶሮ አያረቡም። አንዳንዶቹ እንዲያውም ምን ያደርጋሉ? አንድ ዶሮ ብቻ ነው ግቢ ውስጥ እየተሽከረከረች ጥሬ ትለቅማለች። እንዲያውም ሆን ብለው ምን ያደርጋሉ? እየተሽከረከረች ጥሬ እንድትለቅም ስንዴ በተን እዛም ጓሮ ላይ ሁሉም ቦታ እንድታዳርስ እንድትጠብቅ እኮ ነው። ጠባቂ ነች ተብሎ ስለሚታሰብ። ዶሮዋ ግን አይደለችም። ዶሮዋ ሪፕሬዘንት ወኪል ናት፣ እንደ ጨሌ ናት። ልክ ጨሌ አቴቴ ጨሌ ማለት ቤት ውስጥ የምትመለክ መንፈስ እንዳለች ማሳያ እንደሆነ ሁሉ ዶሮዋ ደግሞ ግቢውን የምትጠብቅ ደግሞ መንፈስ እንዳለች ያሳያል። ግን የደም መንፈስ ናት፣ ኃይለኛ ናት። ለምሳሌ ራሄሎ መንፈስ ያለበት ጎረምሳ ዱርዬ ምናምን ካለ በሄደበት መደባደብ ነው፣ መጣላት ነው። ፈንክቶም ይመጣል፣ ይታሰራል። ሁሌ በውጭ መወጋት ነው። ሚስትን ቢያገባ ይፈነክታታል፣ ይደበድባታል። ለምን? ግብሯን የምታገኘው ከሰው ላይ ነው። ግብሯ ደግሞ ደም ነው። ይሄዎቹ መንፈስ ደግሞ በወንድ ጾታ ሲገለጥ ጨንገር ይባላል። ደግሞ ጨንገር ደግሞ እንደዚሁ ኃይለኛና ባላለንጋ ኃይለኛ መንፈስ ነው። የደም መንፈስ ነው። በአንካሴ በጥላውጊ በጦር ምናምን ይታወቃል። እንደዚህ አንካሴ ይዘው ሙስባህ ነው ተፍሲር የሚባል ይዘው እየዞሩ እየደገሙ ማለት ነው። ቅል እዚህ ጠምጥመው ቅል አንጠልጥለው የሚሄዱ እነዚህ ቃልቻ አውሊያን የሚባሉት ስማቸውን ብዙም አላውቃቸውም። እና እነሱ ብዙ ጊዜ እችን መንፈስ እየሄዱ እያደኑ ለእሷ ተገቢ የሆነ ግብር እንዲገበርላት ከተናገሩላት በሴትዮዋ ላይ አድራ ታሸልማቸዋለች። ያውቃሉ። ራሄሎን ስላረጋጋችሁልኝ አመሰግናለሁ እያሉ አንዳንድ እናቶች ራሄሎን መንፈስ ያረጋጉላቸውን ባለአውሊያዎችና ቃልቻዎችን ብዙ ብር ይሰጣሉ፣ ይሸልማሉ። በር እያንኳኩ ሁሉ እንደው ቡና ፈልገን ነበር እስቲ ምናምን ያሉ የሚዞሩት ይሄን ፍለጋ ነው። የራሄሎ መንፈስ ፍለጋ ወይም ጨንገርን ፍለጋ ነው። አደገኛ የሚባለው መንፈስ ያረጋጉታል። ምን ይደረግልህ ቡና አታፈላልኝም ይላል፣ ያጓራል፣ ይጮሃል። ያዘዝኳትን አትፈጽምም። እናቷ ላይ ሆኜ ሰራ ነበር። እናቷ ላይ ሆኜ እኮ ብዙ ቡና ይፈላልኝ ነበር። በቀን 3-4 የነበረ የሚካደምልኝ። አሁን ግን እሷ አላከብርህም አለችኝ ይላል። ከዛ ወደ ልቧ ስትመለስ በይ እንደዚህ አድርጊለት፣ ቃል ገብተሽለታል፣ እሺ ብለናል። እኛ ምንልሽን እንደምትፈጽሚ ነግረናቸዋል። ስለዚህ አድርጊላቸው ትባላለች። ሳትወድ በግዷ ጠዋት ቅዳሴ ትሄዳለች ቤተክርስቲያን። ምናልባት ምትሄድ ከሆነ ነው፣ እሱም ከሄደች ነው። ስትመለስ ከዛው ከቤተ ክርስቲያን በር ላይ ሳር ገዝታ እጣን ቡና ገዝታ መታ ደግሞ ለአጅሬው ደግሞ ታፈላለታለች። በቃ ታዛለች። ምን ታርግ? ከዛስ ከሰዓት ደግሞ አለ፣ ማታ ደግሞ አለ። ከተቻለ 4ተኛ አለ። መቼ? ሌሊት። የመንግስት ሰራተኛ ምናምን ወይ የድርጅት ሰራተኛ ሆነች ሌሊት ተነስታ ቡና ትወቅጣለች። ከዛ ታንቃራ ጨጓራዋን ጥያቄች ትኖራለች። ታዛ ነው። ምን ታርግ? ይሄ ነው እንግዲህ አሁን ይሄንን ማረጋጋት፣ ይሄን ትሪትመንት ነው እንደ አንድ መፍትሄ የሚወስደው ይሄ ልጅ። ግዴታ እንደዚህ ካልሆነ አይተውም። አዎ ጸበል ቦታ ላይ ሲመጡ ካላመኑ አይድኑም። እድናለሁ ብሎ ከመጡ ግን ይድናሉ። ዛር መንፈስ ውልቅ ብሎ ወጥቷል። ለምሳሌ ከኔ ዛር ወጥቶልኛል። መጀመሪያ እንደውም ሄዶ ዛር ነው ገና ልፈወስ 2004 ላይ 2003 አልቆ 4 ላይ ዛር ነኝ ብሎ ውልቅ ብሎ ሄደው አይነ ጥላ ዛር ነኝ ብላ ሄደች። አብሬ ከአባትን የመጣሁት አብሬ የተወለድኩት ብላ ሄደች። ብን ብላ ሄደች። ከዛ በኋላ ያለው የተላከብኝ መተት ምናምን በየጊዜ ገባ የቡዳ መንፈስ ምናምን እሱ ከተወለድኩ በኋላ የመጣ ነው። በየጊዜ ራሴ የሸኘሁት ሁሉ አለ። በስላሴ ስም ታሰር እያልኩኝ ማነው ስለው ይነገር ባይዘዌ ሙሉ 100% ስለሚደፍነኝ ማለት ካጋለጥኩት በኋላ እኔ አልሰማውም። አንዳንዶቹ ትሰማላችሁ አይደል? ጸበል ቦታ ስታስለፈልፉት እኔም አወራለሁ መንፈሱም ያወራል ትላላችሁ። እኔ ግን ሙሉ በሙሉ ይዘጋኛል። መንፈሱ የሚለፈልበት ጊዜ አለ። እኔ ምን አደርጋለሁ? ሪከርድ እገባለሁ። ከዛ እንደዚህ አድርጌ ሪከርድ እገባለሁ። ከዛ ይቺን ቁጭ አረጋታለሁ። ወዲያውኑ ቅባ ቅዱስ ማማ አይኔን እቀባለሁ፣ እሰግዳለሁ። በተባረከ መቁጠሪያ ጀርባዬን አንድ ጊዜ ላጥ አድርጌ በላው ማነህ ማን ብዬ ራስ ተርክ ተናገርሏለሁ። የዛሬ 300 ዓመት ማላይ እንደነበረ ሁሉ መተረክ ይጀምራል። ከማን እንደመጣ ወይኔ አንተ ጋር ሲያስኩኝ ተቋረጠ፣ ከዚህ በኋላ ዘሬ አይቀጥልም፣ ልጆች ላይ ማረፍ አልቻልኩም ይለኛል። ወይኔ ይላል፣ ይጮሃል። በቃ ዛሬ ይያዛል፣ አይነ ጥላም ይያዛል፣ ቡዳስ ይያዛል። የሚያዝ ሴጣን ጸበል የሚይዘውን ሴጣን ለምንድነው የምንገብርለት? ለምንድነው የምናመልከው? ለምንድነው ጸበል የሚያሸንፈውን ወየው ተቃጠልኩ የሚለውን መንፈስ እንደዚህ ቡና እየተፈላ ምናምን እንዲህ እንክብካቤ የሚያስፈልገው? ሆይ ለምን የሰዎችን ልጆች ነፍስ ይዞ ሲኦል የሚገባ ክርስቶስም ተናግሮለታል። ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ሲኦል ትሎቹ ወደማያንቀላፉ
እሳቱ ወደማይጠፋ ወደዚህ ወደ ገሃነም ትገባላችሁ እያለ እየተናገረ አገሩ የት እንደሆነ እየተነገረ ስሙ ማን እንደሆነ እየተናገረ ባህሪው እየተነገረ መጽሐፍ ቅዱስ ላይ ለምንድነው ለሱ ግብር የሚገበርለት? ይሄን በየዋህነት ነው ለእናንተ አይደል የምናገረው። ይሄንን ትምህርት መስማቱ ስለማይቀር ነው ይሄ ልጅ። እንዲሁም ቃልቻና አውሊያ መንፈስ ያለባቸው ሰዎችም ጭምር አብረው ስለሚሰሙ ነው። በዚህ ቤተሰብ ውስጥ የሚያደጉ የዋሃንም ስለሚሰሙኝ ነው ይሄን በደንብ አድርጌ የምናገረው በቅንነት። አንደኛ ደሙን ያፈሰሰላችሁ በመስቀል ላይ የሞተላችሁ ከዛ ከሙታን መካከል ተነስቶ ድል አድርጎ የተነሳ የይሁዳ አንበሳ የሆነ ክርስቶስ አለ። ዓመተ ምሕረት